ዘመናዊ ማርዬ ዘመናዊ ማርዬ ዘመናዊ ማርዬ ረቡኒ ማለት ምን ማለት ነው? እግዚአብሔር ከኔ ጋር ነው። ተቀስቀዘ እንደዚህ የአገር ፍቅር ትዝታው ናይረሳም ለሚያውቀው ሙዚቃ ሳይከፈት በውስጥሽ እያሰብሽ ጨፈሪ ሙዚቃ እኮ አልችልም ማለት እንደምታዩኝ ይሄ ሰሚ አይደለም ወዲ የማ ሙዚቃ ነው መልኪ ማይክል እንጂ ማይክል እንደሱ አልደምሰ አልሞተም በቀራንዮ ላይ ታየ ጎልጎታ ላይ ታየ የZTE ብሌድ V50 ስማርትፎን ልንሸልሞት ነው። ይህንን ፕሮግራም ሙሉውን በመከታተል በ9355 ላይ YTYን በማስቀደም አጭር የጽሁፍ መልእክት በመላክ ሶስቱንም ጥያቄዎች ሙሉውን በትክክል ከመለሱ የZTE ብሌድ V50 ስማርትፎን ልንሸልሞት ነው። አባይ ቲቪ ይሸልማል፣ ገና ይቀጥላል። መልካም ድል በቀራንዮ ላይ ታየ ጎልጎታ ላይ ታየ ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም። አቦ ማንንም አይቀነስ። ይህ በዕለተ ፋሲካ በጌታችን ትንሣኤ ከአባይ ቲቪ ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው በዕለተ ፋሲካ ማንንም አይቀንሰኝም። ከጀርባዬ ከባድ ቲሞች አሉ። ማናቸው? አብረን እንኳን በቀራንዮ ላይ ታየ ጎልጎታ ላይ ታየ ዳኛ ይታይ ሳያ ኢትዮጵያ ከድንቅነሽ አፍሪካ ጥንኤል ከጉራማይሌና ወፍበር ለማን ይቀነስ ያው ሾብ የሚለውን ስም መርጫለሁ። መልካም ሚካኤል እባላለሁ ኢትዮጵያ ኔክስት ቶፕ ሞዴል ፕሮዲዩሰር እና ሆስት ያው መሰለ እባላለሁ ከመሴሽ ነው ከመሴሽ ትግስት ግርማ ከሰከላ እንግዲህ እንኳን አደረሳችሁ አባቴ በቀራንዮ ላይ ታየ ጎልጎታ ላይ ታየ እሺ በድጋሚ እንኳን ለ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ የሚለው አባይ ቲቪ ነው። አባይ ቲቪ ዘሞ ዛሬ በማን ይቀነስ ፕሮግራም ከፊት ለፊታችን ከዋክብቶቹን ይዞ መጥቷል። ከነሱ ጋር መልካም ቆይታ ይኖረናል። መልካም ጊዜ ዳኛ ይታይ ሰያ ኢትዮጵያ ጥንኤል ሾቤ መልኪ መሴ ሲሾ ቲጂዬ አክብራችሁኝ ስለመጣችሁ ክብረት ይስጥልኝ። ዛሬ እንግዲህ ያው ትንሣኤ ነው። ፋፍሽ እንላለን፣ እንጨዋወታለን፣ እንስቃለን፣ ጥያቄዎች እንጠያየቃለን፣ እንሸላለማለን። ዝግጁ ናችሁ? ዝግጁ። ጨዋታው ማን ይቀነስ ነው። መልኪ ትባላለች። ይኸው ፈገግታዋ ራሱ ገና በልጅ ስታረገው መልኪ እስኪ ትንሽ ስለራስሽ አስተዋውቂ አንቺ እኔ ከመናገረው። እሺ ያው መልካም ሚካኤል እባላለሁ በአባይ ቲቪ ፕሮግራሜ በፊት ሌላ ጣቢያ ነበር። አሁን ግን በተለየ መልኩ ኢትዮጵያ ኔክስት ቶፕ ሞዴልን የሞዴሊንግ ውድድር እድል ላልተሰጣቸው ሞዴሊንግ ኢንተርናሽናል ድረስ እንዲወጡ የሚያደርግ ፕሮግራም ይዤ መጥቻለሁ። ሽልማቱ ምንድነው ነው ጥያቄ? ምን አሰብክ እንዴ ሽልማቱ ምንድነው? አይደለም ሽልማቱ የሚያጓጓ ሽልማት ነው። በሷ ውድድር ውስጥ የሚወዳደሩ ቤተሰቡን ባይዘው ከካሜራ ጀርባ እስካሁን ሰዬ ይገኝ ያለው እሷ ጋር ሲደግ ውድድርሽ ምንድነው? ከመግባታችን በፊት ጠጋ ብላ እማዬ በጣም ነው የምትወዳለችው አለ አይደለም የኔ አለቀ አይደለም የኔ አለቀ ቆይልሽ የኔ አለቀ ማዘር በጣም ነው የምትወድ ቴንኪ በጣም የኔ አለቀ ሽልማቱን ተናገረች። ተወዳዳሪዎች የት እንደሚሄዱ የት ነው? ከጣሊያን እስከ ኒውዮርክ እና ጣሊያን ድረስ አሸናፊዎች ኢንተርናሽናል ድል ያገኛሉና አባባል አጠራራ ራሱ የሆነ ከጀርባ ምግብ ያለበት አይመስልም? ወዲያውኑ ስልክ ደውሎ ቤት ሃሎ ሃ ዩ
ማን ያለው ሾቤ እንግሊዘኛ ስሚ ቆይ ግን ኒውዮርክና ጣሊያን ነው ሽልማቱ ሲባል አክቲንግ ውድድር አለው እንዴ? አዎ ስትለው ማለት ነው እኔ ጣሊያንኛ ሞክራለሁ እሱ እንግሊዘኛ አይደለም። ከዚህ በፊት ከሱ በፊት አሁን ሾቤ እንደዚህ ያለ አይደለ መሴ ደግሞ እሷን የሚጠይቃት የሚመስለኝ አግብተሻል መሰለኝ ትላለች እንዴ? መሰለኝ ተደዋወቅ እኔ ምን ብዬ ጠየቅኳት መሰለሽ እኔ ሳቅሽ በጣም ቀጭን ነሽ እና ትለዋወጪ ምናምን ስላት ወይ አሁንማ እኮ ወፍር ያለው አለች አሁንማ ወፍር ያለው ወልጄ ከብጄ ተደራጅቼ ምናምን ስትል ትዳር ላይ ደንግጣ ምን ነው ትላለች የሰርግ ያ ወደ ጉዳችን ስንሄድ መስሽውን ማያውቅ የለም። አይ ለኛ አይነት ሞዴል ሳይሆን ውድድር የለም። በቅርቡ የወደል ስታዘጋጅ አይ አሁን ህልሜ አንዱ ሞዴል መሆን ነው። አረ ወደል ሳይሆን ካሁን ከወደል ወደ ሞዴል እየተቀየርኩ መስሽውን ማያውቅ የለም። ስለዚህ ያው እኔም እሳተፋለሁ። በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ትዳራችሁን አክብራችሁ የምትኖሩ ባለትዳሮች መሴሾ ላይ የመጣችሁ የሰርግ ዕለት ፕሮግራም መሳተፍ ትችላላችሁ ብሎ ጥሪ ያቀረበ ነው። እዚህ አጋጣሚ ሌላው ቲጂ ሰከላን መቼም የማያውቅ የለም። አባይ ቲቪ ስታፎች ወይም የአባይ ቲቪ ሆስቶች ዛሬ ከኔ ጋር በዓላችን ለማድመቅ ተገኝተዋል። ከነሱ ጋር ቆይታ እናደርጋለን። መልካም በዓል። ወደ ውድድራችን እንሂድ። 2 ደቂቃ ከ30 ሰከንድ አላችሁ። እንደ ኧረ ትንሽ እናውጋ እናቴ ቀጥታ ውድድር ከተባለ ምን ይሆናል መሰለ ልባችን ወደ ጥያቄው ትር ብር ከሚልበት ትንሽ ሪላክስ እናርግ እስቲ አይደለ ከተዝናናን በኋላ ወደ ጥያቄ ምን አስበህ ነው 2 ደቂቃ ከ30 ሰከንድ አሁን መጀመሪያ አንድ ጥያቄ ነው መመለስ መጀመሪያ ዳኛ ይታይን ብትጠይቋት ምን ይፈጠር ይመስላችኋል? አይ ከባድ ነው አሁን ለመናገር ብትቀንሷት ብትቀንሳት ብዙ ነገር ቃላቶችን መሰነጥቅ ይመስለኛል የቀነሱበት ምክንያት ትልና ከዛ ውስጥ የሆነ ቃል ሰጥቃ በህዝባር ነገር ትጂና እኔ ሶስት ላይ እንገናኝ ሰኞ ችሎት ላይ ያንዳንዱ በፍትሐብሔር ነው በወንጀል ይሄ በወንጀል ነው። እኔ እውነት ለመናገር ማለት ነው ዳኛ ይታይ ባየኋት ቁጥር ሳቂ ይመጣል። በተለይ ሰከላሌ ካቀረብኳት በኋላ የማላቆን ዳቅ አደረገችኝ። የእውነት እስቃለሁ። ምን አሳወቀችም? ይሄ የሰው ስም ጠራችብኝ። ለካ የሰው ስም አይደለም ከህግ ጋር አብሮ የሚሄድ ነው። እኔ ያው ህግ ላይ ተቀርባለ ዋስ ጠበቃ እንደዚህ ምስክር እንደዚህ የሚባሉ ነገሮች አሉና ይግባኝ እነዚህን አውቃቸዋለሁ። ከዛ እሷ አቶ አለው እኔ አቶ ጨመርኩበት ማን ይርጋ አቶ ይርጋ በይርጋ ስም አናችሁ ይርጋ ብያለሁ። አዎ ይርጋ ያግዳል ይርጋ ያጸለላ ያግዳል ነው ግን ይግባኝ የሚገኝ በይርጋ ቀሪ ይሆናል ነው። አዎ እና ይርጋ ለመጀመሪያ ጊዜ የሰማሁት ከሷ ነው። ይርጋ የመሰለኝ የሰው ስም ማናችሁ ይርጋ ነው ያልኳት። በጣም አሪፍ ፕሮግራም ነው። በጣም በእውነትና ነገር ስናደርገው ጉዳዩ አንዳንድ ሰው ግን ይግባኝ ነው ያውቃል። ይግባኝ አዎ አንዳንድ ሰው ጉዳዩ ያልገባው ነው ይመስለኝ። ይግባኝ አውርተን ነበር። ይግባኝ ብል ሲባል ነገራቸው ማሱን አይገባም እንደ ጉዳዩ አለው አንደኛው አንዱ ይግባኝ የሚጠይቀው እሷም ይገጠማታል። ስለ ይግባኝ ንገረኝ እስቲ ለሁላችን። ያው ክርክር ተደረገ፣ ፍርድ አለቀ፣ አልተፈረደም ለሳቸውና ትልቅ ሰውዬ ናቸው። እኔ ለምድ ያልተፈረደልኝ ብለው በጣም ቅር ተሰኝተው ከኔ ጋር መነጋገር ጀመሩ እዛው ችሎት ላይና አይ አባባ እንግዲህ አሁን እዚህ ፍርድ ቤት የመጨረሻ ይሄ ፍርድ ቤት ባለው ስልጣን በቀረበው ክስ መሰረት ውሳኔ ሰጥቻለሁኝ። ይሄ አሁን ቅር የተሰኙበት ጉዳይ ሊሻሻል የሚችለው ይግባኝ ሲሉ ነው። ወይ ይሻሻላል ወይ ይጸናል ወይ ደግሞ ይሻራል። ስለዚህ ይግባኝ ሲሉ ነው ብዬ ሳስረዳቸው እኔ ጋር ይግባኝ ስላሉ ብቻ እዛው ይግባኝ ማስተካከለላቸው ነው መሰላቸውና 3 ጊዜ ይግባኝ አሉና ይሄው አስተካክልኝ በቃ አልኩኝ አይደል እንደዚህ ስለዚህ ይግባኝ ስምን አስተካክልልኝ። ሾቤ በጣም ገርሞኛል። እኔ በነገር ላይ በቅርብ ጊዜ ሶሻል ሚዲያውም ላይ ለቆት ነበር ወደ ደቡብ ለስራ ከእሱና ሸዬ ሄደው ሾቤ በስሙ
ሙዚቃ ሁሉ እንዳለ ተነግሮ ነበርና ሙዚቃውን ነው ቢያስታውሰን ራሱ እስኪ ሾቤ ታምጥቸው አይ ወለ ለመናገር ማለት ነው ስሜ አሁን ይሄኛው ቅና ከመጣቶች ይገረም ብትል ማንንም አያውቅም ሾቤ ነው የሚታወቅ አዎ ሰፈር የመተቀራ አሁን ይገረም ብትል ማን ይገረም ነው ግን ትርጉም እንዳለው አላውቅም ነበርና ወደ ደቡብ ሄጃ አሁን ቲጂ እንዳለችው ወደ ወላይታ ወደ ጋሞ ምናምን ነገር ሾቤ ይቅርታ ይሄ መማፀን መለመን አይነት የሚል ትርጉም እንዳለው ሰማውና እንዳለችው ዘፈን ሁሉ አለ አዎ ዘፈኑ ሾቤ አይናም ናይስ እሺ በየመሃሉ ስለ አጋጣሚዎቻችን ስለ ባለ አጋጣሚዎቻችን እያወራን ጨዋታችንን እንቀጥላለን ወደ ውድድራችን እንሂድ ወደ ውድድራችን 2 ደቂቃ ከ30 ሰከንድ አላችሁ ሰዓታችሁን ተጠቀሙበት ያልገባችሁ ጥያቄ ካለ ይለፈኝ በሉ ምክንያቱም አንዱ ጥያቄ እዚህ ድረስ ሊመጣ ይችላል አንዱ ያልመለሰው አንዱ በመረዳዳት ስለሆነ ማለት ነው ዝግጁ ናችሁ ሰያ ዝግጁ ዳኛ ይታይ ተቆጥቶ ጥያቄውን እንዳትመልስ ነው የሚመስለው ተረጋግተሽ መልሽ ማይ ቀጥል ለዲቪ እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ የጸለየበት ገዳም ማን ይባላል ወይም ምን ይባላል ጌታችን ኢየሱስ ክርስቶስ ገብቶ የጸለየበት ገዳም ማን ይባላል ገዳመ ቆሮንቶስ በትክክል ተመልሷል ባክውላት ሰያ ከስጋ ውስጥ ለድመት የሚሰጠው የስጋ አይነት ምን ይባላል ሳምባ ባንክ ተመልሷል ባው እንደዚህ ጠይቁልኛል ቆንጆ ድመት ይባላው ማለት ረቡኒ ማለት ምን ማለት ነው እግዚአብሔር ከኔ ጋር ነው አይደለም ረቡኒ ማለት መምህር ማለት ነው በጣም መምህር ሆይ ባንክ ማን ነው አንተ የመለስከው ራስ ባንክ ትላለህ የተረፈው መለስከው ባንክ ብላለች እሺ ቀጭንሽ ድምጽ የላት ብላለች መርኪ ጌታችን መድኃኒታችን ኢየሱስ ክርስቶስ ግርፋት ተገርፏል ለመሆኑ ይህ ግርፋት ቁጥሩ ስንት ነው ስንት ጊዜ ነው ጌታችንን የገረፉት በጅራፍ አይ ለምን እንዴ ያደኩበት ግን ይቅርታ ከተሳሳትኩኝ 6 አይ መልሷ ደስ ብሎኝ ነው ማውሳ ደስ ብሎኝ ነው ሊያስበላል እንዳታስበላል ባንክ እሺ መሴ አንተ ጋር ነኝ መሴ ይህ በስክሪኑ ላይ የምትመለከተው ምስል ምንን ያመለክታል ወይም ምንድነው ይሄ የክርስቶስ የመቸንከር ሸነክሩት አይደለም ይመጣል ያባራል ቀይ ያለ ቢጫ አለ አብርሃም ልጁ በትክክል ተመልሷል የአብርሃም መስዋዕት ነው የሚባለው ባንክ የገባኝ ነገር ምን ታውቃለህ ቆጣቢ ፒፕል አይደል ይሄ ብኩል ነው ምንም ባንክ አያውቅም አይደለም ግን ይኸውላችሁ በህጉ መሰረት ባንክ ካልተባለ ይርጋ ያግደዋል እኮ አዎ በቃ ይርጋ በቃ ይርጋ ካልኩኝ ይርጋ ወደ ሰፈር ነው የምንሰራው በቃ ከዚህ በኋላ ዳኛ ይታይ ዳኛ እሺ የቤት እንስሳ በህይወት እድገታቸው ስያሜ ይሰጣቸዋል በየእድገታቸው ማለት ነው ለመሆኑ ወይፈን የየትኛው የቤት እንስሳ የሚሰጥ ስያሜ ነው ወይፈን በሬ ነው ግን ይሄ ለእርሻ ለምናምን ተመልሷል ለሻንዳ ጎበዝ ግን አረጂ ምን ሰያ ከዶሮ ብልት ውስጥ ባልና ሚስት የሚበሏት ምን በመባል ትታወቃለች
ፈረሰኛ አይደለም ፈረሰኛ ለአባወራ ብቻ የሚሰጥ ነው ሾቤ አለማግባት ሰያ አላገባህም በዛ ሲጠይቀው ይኸውልህ እኔ ፋሚሊ ያለው ነው ፋሚሊ አይ ልክ ነው በነገራችን ላይ ተምታቶ ነው እንጂ ለአባወራ ባለትዳር ለአባወራ የሚሰጠው እሱ ነው ፈረሰኛ ለአባወራ ልክ እኮ ተምታቶበት ገና አባወራ ለባለትዳር ማለት ለባልና ሚስት የሚበሉት ነው የጠየቁት እሺ ሾቤ ወይዬ ይሄን አባባል ትጨርስልኛለህ ዳሽ ካራጁ ይውላል በሬ ነው መልኪ ምን ነው ደነገጥሽ ሰዓት አለቀ 2 ደቂቃ ከ30 ሰከንድ ተጠቅማችሁበታል በደንብ ነው ተጠቅማችሁበት እንዲህ ነው የምትለው እኔ እኮ ለአንድ ሰው መስሎኛል 2 ደቂቃ ከ30 እግዚአብሔር ስንት ሺህ ብር ይዘህ ልትሄድ ሰው የሚመልስ እኮ ነው 2 ደቂቃ ከ30 ሰከንድ ተጠቅማችኋል የሚገርመው 2 ደቂቃ ከ30 ሰከንድ ተጠቅማችኋል ይህ አንደኛው ዙር ነው አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው በዚህ በአንደኛው ዙር 8 ጥያቄ መልሳችሁ 1600 ብር አግኝታችኋል የዚህ ዙር ጠንካራ ምላሽ ሾቤ ነበር ወይዬ ሾቤን መቀነስ እንደሱም አለ እንዴ ሾቤ የፈለከውን ቁጥር የመቀነስ ሙሉ መብት ተሰጥቷል የሱን ቁጥር 4 ቁጥር መቀነስ ግን አንተ የፈለከውን ቁጥር መቀነስ ትችላለህ ወደ ሁለተኛው ዙር ልንሄድ ነው በዚህ የማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሄዳችን በፊት ከናንተ ውስጥ የግድ አንድ ሰው ይቀነሳል ማን ይቀነስ ቁጥር ታውጡልኛላችሁ የጭንቁ ጊዜ መጣ የመቀያየሚያ ሰዓታችን ሲያረዳኝ እኔን አየሽ እኔ ምንም አጥኔ መቆም ብቻ እኔ አየሽ ይገቀነስም ይገቀን የፈለከውን ሰው መቀነስ መብታለህ ነው መቀነስ አለበት ግዴታ ነው እሺ ማን ይቀነስ ወይኔ ጉዴ ዳንዳው ይሄ ለሰያ ሾው ለኢትዮጵያን አገርን ወቅ እንትን ሳውንድ ትራክ ዳንዳው ጫካው ሲዳንዳው ያለሽ ምን ነው እሺ ያዙ እንጂ ቁጥር እንዴት አድርገን እኔ ሶስቱን እኔ መለከተኝም አንድ ቁጥር ነው የምትይዙት የፈለጋችሁ እንደው እሱ ፈጣሪ ቀንስ አሁን እኛ መቀናነስ ውስጥ መግባት አሁን ምንድነው ዛሬ ትንሳኤ አይደለ ዛሬ ማፈራጃ አረገኛ ማን በዓል ነው ማንን ምን አፈራረደን ያዙልኝ ኧረ ተው ያዙልኝ ጨዋታ ነው ያዙልኝ ሰያ ይዟል እኔን አውጥታለች መልኬ ምንድነው እየጻፍሽ ነው አይ ሶፊዛ እየወለወለች ነው ወለወለች ምራጫዎች እና የት ነው የምትቀመጪው እንጂ በዓል እኮ ማለት ያሳቅቃል በጣም ያሳቅቃል ታች አድርጉ ዝቅ አድርጉና ዝቅ አድርጋችሁ አይደለም አሁን እንደዚህ ሶስት እኩል ነው ቁጥሩ የምታወጡት ዝግጁ ኧረ ቆይ ዝግጁ ኧረ እናስብበት አንድ ኧረ በድንግል ቆይ እንደ ሾፌር ቆይ ዛሬ ዳኛ ይታይ ሁለት አራፈር ስበላ ዳኛ ይታይ አራፈር ሶን ይጌ ቆይ ሾቢ ማን ኦማን ዴቭ ሶድ በድንግል ቆይ አይደለም ቆይ እንማከር አይደለም መመከር የለም አይደለም ራስሽ ውሳኔ ነው ያንቺ ውሳኔ ነው አንድ ቁጥር ታውጫለሽ ማን ልቀንስ ግሩፕ ናችሁ አንድ ጓደኛ ናችሁ አላላችሁንም ሁለት አይቻልም የለም ማለት ነው እሱ ማለት ነው እኔ እሺ አንተ ሰያ ይዟል በቃ ትክክለኛ ተጫዋች ሰያ ነው የእውነት ዲክታተር በቃ ትክክለኛ ተጫዋች ሰያ ነው ሰያ መሰ ይዟል ዳኛ ይታይዛለች ወይኔ ይሄን የሚያስጠላ ዳኛ ይታይ እኔን ይዛለች መልክም ይዛለች ሁለታችሁ ቲጂና ሾቤ እየመራ ነው ቲጂ እየተመራች ነው ኧረ በኢየሱስ አሪያዝ እንደዚህ አንድ ዙር መርቆልን አንድ ዙር ቢያንስ አንድ እሺ አወጣና በአንድ በኩል ሁለት ነው እንዲያለው አውጡት ማን አውጡት ቁጥሩን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 6 አውዱት መስምን ከጎረቤት ጋር ምን አቀያየመ ከሰያ ጋር ምን አጣላ ከሰያ ጋር የለውም 6 የለኝማ 6 እዛው ውስጥ አለ የለም እሱ 6 አራሳችንም
ለራስን አትችልም አይቻልም ነው ራስን አይቻልም ለማንኛውም ማሰብ መጀመሪያ ስለበቃ ደስ ሆነ እንኳን አደረሳችሁ መልእክት አለ ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃን ትንሣኤው በሰላም አደረሳችሁ መልካም ፋሲካ የደስታ በዓል ይሁንላችሁ እንግዲህ 50 በዓሉን 50 ቀናቱን ደግሞ በደስታ የምናሳልፈው ይሁን በዓል 50 በዓል 50 ነው 50 ቀናት በቀራንዮ ላይ ታየ ጎልጎታ ላይ ታየ እሺ አሁን ወደ ሁለተኛው ዙር ውድድራችን ደርሰናል በመጀመሪያው ዙር ሰዓት ያለቀው ሾቤ ተጠይቆ መልኪ ባንክ ብላ ነው መልኪ ካንቺ ነው መጀመሪያው ዝግጁ ነሽ እሺ ዝግጁ መልኪ ጌታችን መድኃኒታችን ኢየሱስ ክርስቶስን ይከተሉት የነበሩት ሐዋርያቶች ቁጥራቸው ስንት ነው 12 ነው ቲጂ ባንክ ብላለች ቲጂ ወይ ባንክ ማለት እንዳሰሽ ከደም ጥያቄ በፊት ልንገራት ብዬ ቲጂ የቅዱስ ያሬድ ዜማዎች አሉ እስኪ 3 ዜማዎች ጥቀሽልኝ ናቸው ግዕዝ እዝል አራራይ ግዕዝ እዝል አራራይ በትክክል ተመልሷል ብላለች ዳኛ ይታይ እድሜ ላደለው ጤና ለሰጠው ሰው ያለች ሁሌ በዓል በደረሰ ቁጥር ዘፈና የሚደመጠላት ድምጻዊት ማናት ማናለቡሽ ዲቦና ሰያ ቁሌት የምንና የምን ውጤት ነው የሽንኩርት የበርበሬ እና የዘይት በትክክል የተመለሰው የሽንኩርት የበርበሬና የዘይት ውጤት ነው የወንደላጤነት ውጤት ነው እሺ ጵንኤል ጵኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ በስንት ሰዓት ተሰቀለ ባንክ ሰዓት ነው ባንክ ብሏል ሾቤ ይህ በምስሉ ላይ የምትመለከተው ከተማ ማን ትባላለች ኢየሩሳሌም መልኪ ወይ ደህና ነሽ የሚያለሳልሶስ ሊጠይቃት ሲል ሰዓት አትጅበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ሞትን ድል አድርጎ ከተነሳ በኋላ ቀድማ ያየችው ማን ነበረች ከተሳሳትኩ በቃ ሃይማኖቴን ነው ማሳፈር አትሳሳች መቅደላዊት ማለት ባንክ ብላለች ባንክ ባንክ ለማለት እንደገረማ ዘይጋል አባቴ እሺ ቲጂዬ የጌታ እራት እየተባለ የሚጠራው ቀን መቼ ቀን ነው ሐሙስ ነው በትክክል ተመልሷል ዳኛ ይታይ በኢያሪኮ መንገድ ክርስቶስ በሚያልፍበት ጊዜ ክርስቶስን ለማየት በአንዲት የሾላ ዛፍ ላይ የወጣ የአጭር ሰው ታሪክ አለ ለማኑ ይሰው ማን ነው ዘኪዮስ ነው ባንክ ተመልሷል ባንክ ብሏል ሰያ ባንክ ያለ የሚመስለው ሰያ ሰብሳቢያችን ይገረማል ሰያ በኦርቶዶክስ የእምነት ተከታዮች ዘንድ አብይ ጾም በመባል የሚታወቀው አሁን የፈታነው ጾም ማለት ነው ለስንት ቀናቶች ነው የሚጾመው 58 ቀን 58 ቀን አይደለም 56 55 ዳኛ ይታያል ባርሻለሁ በጋምላክ ባንክ ያ በዓል ስለሆነ ያባራል በዓል ስለሆነ ነው እሺ ሾቤ በዓል ስለሆነ ጸጥ ያልኩት ሾቤ እየተጠየቀ ሰዓት አልቋል ተባለ አረ እሺ ሰዓት አልቋል ተባለ ሰዓት አልቋል ሾቤ ባንክ ብሎ ሰዓት አልቋል አሁን ወደ ሶስተኛው ዙር ውድድራችን ልንሄድ ነው ወደ ሶስተኛው ዙር ከመሄዳችን በፊት በዚህ በሁለተኛው ዙር 10 ጥያቄ መልሳችሁ 2000 ብር አግኝታችኋል ከቅድሙ 1600 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖላችኋል እሺ ወደ ሶስተኛው ዙር ውድድራችን ልንሄድ ነው በዚህ በሁለተኛው ዙር በጣም ብዙ ምላሾች አሉ ሁላችሁም ሁለት ጥያቄዎች መልሳችሁ ሁላችሁም ባንክ ብላችኋል በተለይ 4 ተወዳዳሪዎች ተለይታችሁ ወጣችኋል ግን ዙሩ ላይ የምንፈልገው አንድ ጠንካራ ተወዳዳሪ ብቻ ነው አሁን ደግሞ ያላችሁን 4 ጠንካራ ተወዳዳሪዎች ናችሁ ስለዚህ በዚህ ዙር ጠንካራ ምላሽ
አይኖርንም ማለት ነው። ስለዚህ ወደ ሶስተኛው ዙር እንሄዳለን። ወደ ሶስተኛው ዙር ከመሄዳችን በፊት እንደተለመደው አሁንም ከእናንተ ውስጥ የግድ አንድ ሰው እንቀንስ። የመከራዋ ሰዓት ማን ይቀነስ? ቁጥር አውጡ። ቁጥር ሽብያ ጠፍቶብሽ ነው መልካይ እንደምታየው እንዴ ብለ ሰማን ጠፍቶባል። ሾቤ ይሻው መጨረሻችን አዘጋጁት። ቁጥር አዘጋጁልኝ። መልክ ያዘጋጅታለች። ቲጂ አዘጋጅታለች። ሰያ እያዘጋጀ ነው፣ አዘጋጅቷል። ዳኛ ይታይ አዘጋጅታለች። በኔላ አዘጋጅታለች። ሾቤ ብቻ ነው የቀረን። አዘጋጃችሁ? ሾቤ አዘጋጅልን። እሺ ዝግጁ? አውጡት። እኩል አውጡት። እኩል መገልበጥ አይቻልም። በቃ ያዛችሁ። ሁለት ሰያ ኢትዮጵያ የሁለተኛው ዙር ተቀናሽ ተደርጓል። ሰያ አክብረህን ወደ ፈቅደ ስለመጣ የእውነት አንዴ ለሰያ አንዴ ሰያዬ እስኪ መልእክት ማስተላለፍ ከፈለክ እድሉ ልስጥ። አመሰግናለሁ ዴቮ። እኔም አንተ ጋር ስለመጣሁ ደስ ብሎኛል። እንዲሁም የአባይ ቲቪ ክሮች ስላገኘኋችሁ ሁላችሁም በጣም ደስ ብሎኛል። እንግዲህ ለመላው ክርስትና እምነት ተከታይ ወንድሞቻችን በሙሉ መልካም በዓል ይሁንላችሁ። ለእናቴ ልጅ ለአሸናፊ አዳነ እንዲሁም ሰለሞን አድማሱ በሙሉ ጓደኞቼ በሙሉ አብሮ አደጎቼ እንኳን አደረሳችሁ። መልካም በዓል በያላችሁበት ሁሉ ይሁንላችሁ። ይህን ወንድማማችነት ይህን ኢትዮጵያዊነት በግልጽ በአደባባይ ያሳይተናልና እውነት ነው ሰያዬ። እሺ ሰያዬ እንኳን ወደ አባይ ቲቪ ደግሞ በሰላም መጣ። አመሰግናለሁ። መቼ ፕሮግራም እንጠብቅ አባይ ቲቪ ላይ? ቅዳሜ ምሽት 1 ሰዓት ላይ። ቅዳሜ ምሽት 1 ሰዓት ሰያ ኢትዮጵያን ሊያስጎበኘን ከአባይ ቲቪ ጋር ሰንቆ መጥቷል። እንኳን ደህና መጣ። እስኪ ጎንበስ በደልን ወደ ፖስቷ የነገርካችንም ጋር ዳይክ እናርገው እንዴ አለ እኮ ልጅ እያለ እስቲ ሙች በይ። እስኪ ወደ ሽልማት እስኪ ክፋት ምንድን ነው ሰያዬ? አንተ ቀነሰው አንተም ባል ገንዘብ ነው የሱ በስላል ምንድን ነው? አሁን በተቀነስክበት ምዕራፍና ውድድር በዜና መልክ ተንትነህ ወይም አቅርበው። በዜና መልክ ይሄ ለመስ የነበረ አሪፍ ነው። ሁላችንም ማሰብ ነው፣ ግን ለሱ ደግሞ ይቀለዋል። አይ አጋጣሚ ነው ግን መሆኑ ግን ጥሩ ነው። አዎ ቫራይቲ አጅሬው በቀላሉ ብሎት ይሄ አዎ ሰያዬ ወይ ለዜና እንዲመች እባክህ እዚህ ጋር እሺ አይሻልም? በጣም ጥሩ ሾብዬ እዛ ጋር ይሻላል። በልግባ ስልጣን ተረክቤያለሁ። መነጽር ተረክቤያለሁ። እኔ ደግሞ አሁን የደረሰን ሰበር ዜና አለ። ዜናው እንደሚከተለው እናቀርብላችኋለን። በታዋቂውና በአሁን ሰዓት ልደግመው ነው ይሄን ነገር። በነገራችሁ ላይ ህፃን እያለሁኝ ክፍል ውስጥ በሙሉ ተማሪዎች የተለያየ አይነት ዊሽ ሲኖራቸው እኔ ነበርኩኝ ጋዜጠኛ መሆን ነው የምፈልገው ብዬ ማይ ጋድ እኔ ብዙ ከብደኛል ብዬ አላስብም። ሰያ ከህልሙ ተገናኝቷል። እሺ አሁን የደረሰን ሰበር መረጃ አለ። ታዋቂውና ተወዳጁ አባይ ቲቪ አቶ ሰያ ኢትዮጵያን ወደ ውድድሩ ማዕከል በማምጣት እንደዚሁም በሁለተኛ ደረጃነት በመቀነስ የተሰማውን ከባድ ሀዘን እያሳወቀ ይገኛል። በዚህም ውድድር የተለያዩ ታላላቅ ሰዎች ተጋብዘው አብሮት የነበሩ ሲሆን በውድድሩ ያሳየውን ታላቅ ተጋድሎ እዚህ ጋር መጨረሱን አዝኖ እና ተክዞ ለዜና ክፍላችን ያቀረበ መሆኑን ለማሳወቅ እንወዳለን። ተጋድሎ እንዴት ነው ይሄ በተሩሷል? ሸኝልኝ በክብር የእውነት ሰያዬ መልካም ጊዜ በቀራንዮ ላይ ታየ ጎልጎታ ላይ ታየ የትንሣኤ ዕለት የበዓሉ ጥያቄ
ቁጥር 1 እንዳይረሳ። ይህ ጥያቄ 3 ነው። አንደኛውን ይጀምራል። ሽልማቱ ZTE ብሌድ B50 ስማርትፎን ነው። አንደኛውን ጥያቄ ልንጀምር ነው። ዝግጁ ናችሁ? ጥያቄ ቁጥር 1 በዛሬው በማን ይቀነስ ዝግጅታችን የመጀመሪያው ተቀናሽ ሙሉ ስም ማን ይባላል? ኤ ዳኛ ይታይ ጣሴ፣ ቢ መሰለ ገብረ ሕይወት፣ ሲ ሰያ ኢትዮጵያ። መልሳችሁን በ9355 ላይ ዋይቲ ዋይን በማስቀደም ትልካላችሁ። ይህ አንደኛው ጥያቄ ነው። ሁለት ይቀራችኋል። ጥያቄዎቹን ሶስቱንም አንድ ላይ ነው የምትልኩት። 24 ሰዓት አላችሁ። 24 ሰዓት በቀራንዮ ላይ ታየ ጎልጎታ ላይ ታየ። እሺ አሁን ወደ ሶስተኛው ዙር ውድድራችን ልንሄድ ነው። በሁለተኛው ዙር ሰዓታችን ያለቀው ጵንኤል መልሳ ሾቤ ባክ ብለው ነው። ሾቤ ካንተ ነው የምጀምረው። ሾቤ ዝግጁ ነህ? yes ሾቤ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በራት ሰዓት ምንድን ነበር የበሉት? ማዕዱ ነው። በማዕዱ መጸለተ ሐሙሱ ምንድን ነበር የበሉት? ከስንዴ የተዘጋጀ ቂጣና ወይ በትክክል ተመልሷል። በትክክል ተመልሷል። መልኪ ባንክ ብላለች። መልኪ ጌታችን በጴጥሮስ ስንት ጊዜ ተከዳ? 3 ጊዜ። በትክክል ተመልሷል። ቲጂ ባንክ ብለሻል። ይህ በምስሉ የምትመለከተው ዘማሪ ማን ይባላል ስሙ? ታውቂዋለሽ? ቲጂ ባንክ መች መለሰች? ኧረ ይለፈኝ ብላለች። ጠፋኝ አይገርም? ዘማሪ አቤል መክብብ። በትክክል ተመልሷል። አቤል መክብብ ነው። በኑዝ ባንክ ብላለች። ጵንኤል ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን በ30 ዲናር ሲሸጥ ምን በማድረግ ነበር ያሳያቸው? ወይም ምን ማረገውን ሰው ነበር ያዙት ያላቸው? ባንክ ብሏል። በትክክል ተመልሷል። ባንክ ብሏል። ሾቤ ንጋትን የሚያበስረው የቤት እንስሳ ማን ነው? አውራ ዶሮ። ባንክ እሺ ዶሮ በሚለው ይዝላል። አውራ ዶሮ አላለም። መልኪ ባንክ ብላለች። መልኪ ጌሾና ብቅል ያልገባበት ጠላ ስሙ ምን ይባላል? ቲክቶክ ላይ ነው። አይ መልሽ ብላለች። ለእኔ እሷ ክትበለው ብዬ እንጂ ያለችውን ልበለው። ምንድን ነው? ምን አልከኝ? አይ ድገምልኝ። ጌሾና ብቅል ያልገባበት ጠላ ምን ይባላል? ይለፈኝ ምን እንዲሰራብኝ አልፈልግም። እሺ ኮረፌ ነው? ኮረፌ አይደለም፣ ጠላ ነው ያልኩት። ልመልስ እንዴ? አረጋግጥሽ እኮ ጌሾና ብቅል ያልገባበት ጠላ ምን ይባላል? ጌሾና ብቅል ካልገባበት ሲጀመር ጠላ አይሆንም። በትክክል ተመልሷል። ጌሾና ብቅል ያልገባበት ጠላ ገለም ሰማን ዋስላል ፍሬ ምን ነበር? መውደድ ወደረሰ ያለ ነበር። ኮረፌማ በደንብ ይገባበታል። እንዴ አለ በደንብ። እሺ ጵንኤል ለላም ልጅ ጥጃ ካልን ለፍየል ልጅ ምን እንላለን? ግልገል ነው። በትክክል ተመልሷል። ባንክ ብሎ ሾቤ በኃጥአንና በጻድቃን የሚመሰሉ ሁለት የቤት እንስሳቶች አሉ። ማና ማን ናቸው? በግና ፍየል። በግና ፍየል። በጉ በማን ነው? በጉ በማን ነው? በጉ በእኔ በፍየሉ ጋር አቤት ፈራጅ እንደሆኑ አቤት በጌታ ወንበር ተቀመጥ መሰለ እኮ ያ ቆሞ እየጸለየ እኔ ኃጢአተኛ ነኝ ሲል ያየው እንደዛ ሰው ኃጢአተኛ ተራራ እንደውም ክብጭ በጓንተ አፍ ሲያመልጥ ራስ ሲመለጥ ይላል። ጭቃ ሲያዳል ራስ ምን ሲል ሲተከል ምን ባንክ ብላለች። መልኪ ምን ነው? አይ የሆነ ነገር አባባራታችሁ መልኪ በቅሎ የመውለጃው ሰዓት ሲደርስ ምንድነው የምታደርገው? ይለፈኝ ዴቪ
እሺ ትጂዬ ኧረ እኔ የሚለፋኝ ምንድን ነው የምታደርገው? ታመጣለች በቅሎ አትወልድ ምን ታመጣለች? ታመጣለች ያው መለሰችልህ እሷ። ባንክ ብላለች። በስመ አብ ሰዓታችሁ አለቀ። በነገራችን ላይ አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀንሳል። 2 ደቂቃ ከ30 ሰከንድ እኮ አይደለም የሚቆየው። 10 ሰከንድ እየተቀነሰ አሁን 2 ደቂቃ ከ20 ሰከንድ ላይ ደርሳችኋል። ከ10 ከ2 ደቂቃ ከ1 ደቂቃ ከ50 እያለን የሚሄደውና ፍጥነት ይኑራችሁ። ለማንኛውም ወደ አራተኛው ዙር ውድድራችን ልንሄድ ነው። በዚህ በሶስተኛው ዙር ውድድራችን 9 ጥያቄ መልሳችሁ 1800 ብር አግኝታችኋል። ከቅድሙ 3600 ብር ጋር 4000 5400 ብር አግኝታችኋል። 1400 አካሄዳችሁ ያስፈራል። በዚህ ዙር ጠንካራ መላሽ የነበሩት ሁለት ሰዎች ናቸው። እነሱም ዳኛ ይታይና ሾቤ ነበሩ። ግን ለዙሩ የምንፈልገው አንድ ጠንካራ መላሽ ብቻ ነው። በዚህ መሰረት ዳኛ ይታይ ባንክ በማለት ሾቤ ስለሚበልጥሽ፣ ምክንያቱም ቲጂ ይለፈኝ እያለች 2-3 ጥያቄዎች አሳልፋለችና አንቺ ባንክ በማለት ተበልጠሻል። እሷ ብትመልስ ኖሮ ባንክ ትይ ነበር እንደማለት ነው። እኩል ተወሉ ነበር። ጵኔል ግን ስለመለሰች ሾቤ ባንክ በማለት ስለሚበልጥሽ የዚህ ዙር ጠንካራ መላሽ አሁንም ሾቤ ነበረ። ሾቤን መቀነስ አይችልም። እንደ መሀል ተቀምጦ ሊቀነስ አስቧል። አቤት ማን ጌታ አይ ጌታ ማን አስቀምጠኝ። አይበጉ ማን ይቀነስ? ቁጥር አውጡልኝ። እሺ እኮ የመልኬ ስተንትኖች ናቸው፣ አክሽኖች ናቸው የሚያስቡኝ። ለማውጣት እንዲመቻችሁ ቁጥር ለመምረጥ እንዲመቻችሁ ይጌ እስኪ አንድ ሙዚቃ እንጎርቆርልኝ። አንድ ሙዚቃ እኔ ነው አልችልም እኮ በጉን ነው የአገር ፍቅር ትዝታው ናይረሳም ለሚያውቀው እናት አባት ቢሞት በሀገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል? ውብ ሀገሬ ብትኖሪ ነው መከበሬ ሾቤን መቀነስ አይቻልም። ያለበት ምክንያታችን ይሄ ነው። ያዙ ቁጥር እንዴ ቆይ አንተ ያዙ አስቀምጣል ፍጥጥን ሄደ። በጣም ግን ዲክታተር የአፍሪካ መሪ ነው ከበት ያስቀምጣል ያዙ ከባድ ነው በጣም በእውነቱ። ምንም ማድረግ አይቻልም። ይዘናል፣ አፍነን ይዘናል። እንግዲህ አንተ ብቻ አውጡ በለን። ያዙ የምፈልገው እኮ ያለማ 6 ቁጥር አይደግማ እያሰባት አይደግማ ነው ያስወጣቸው። ያዙት ምንድን ነው የፈለግሽው? ይሄንን ስቀንስ አንድ አይ ልክ ነሽ እኮ መልሴን ደግማ ማስወጣት ፈልጋለሁ። አይደለም 5 ቁጥር ፈልጋ ነው እሷ። ይኸውልህ 5 ቁጥር ፈልጋ ነው የራሷን እኮ ነው እንዴ? እሺ አሁን ቀነሽ 7 እኔ በቃ 5 ቁጥር ደግሞ መልኪ ነበረች።
መልክ ተቀናሽ ተደርገሻል ስለመጣሽ ደስ ብሎናል መልክ ወይ እንኳን አደረሳችሁ መልእክት ማስተላለፍ ከፈለግሽ ድሉ ልስጥሽ እሺ አመሰግናለሁ ዴቪዬ እንግዳ አርጋችሁ ስላቀረባችሁ ልዩ በበዓል ፕሮግራማችሁ ላይ አመሰግናለሁ አባይ ቲቪ በመላው ሀገር ያሉ ኢትዮጵያ ወገኖቻችን ቤተሰቦቻችን እንኳን አደረሳችሁ ማለት ፈልጋለሁ የታመሙትን ይፈውስልን ያረፉትን ነፍስ ይማር ሀገራችንን ሰላም አሜን አልኪ ስለመጣሽ ብሎናል እባክሽ ዝቅትያች ነገር ጋር ተወንደሞ ያንቺ ካቶክዩን ለሷ አሁን ማቆጭ ብላ ካቶክዩን ጥሩ አይሆንም ለሷ ይልቅ እዛ ቁጭ ብለን ውስጥ ሪሰፕሽን ላይ በጣም ስታንጎራጉር ድምጿ አሪፍ ቢሆን ደስ ይላል ዘፍናለች አረ በፍጹም አይ ነው እኔ ሰምቼ ቀደም ስታንጎራጉር ነው አዛለች እሺ ምንድነው ሲሪየስ ሆና ደነገጠች እንጂ ሙዚቃ ሳይከፈት በውስጥሽ እያሰብሽ ጨፍሪ ሙዚቃው ሳይከፈት በውስጥሽ እያሰብሽው ልክ እኮ አይደለም ልክ አይደለም ልክ ነው እንጂ አይ እንደውም እኔ ደግሞ ባለኝ መረጃ አባይ ቲቪዎች እንደነገሩ ትንሽ ሳመሰጥረው ያጃውን ሳመሰጥረው ምንድነው የምትመርጪውን ሙዚቃ ነው አክት የምታረጊው ከዛ በኋላ የግሩፕ የዘፈነችው የከሌን ነው እንትን የሚለውን ዘፈን ነው እንላለና ስለዚህ የምትዘፍኙን እስኪ አሁን ጥያቄው ምንድነው የሚለው ሙዚቃውን እያሰብሽ ጨፍሪ በውስጥ ጨፍሪ ከዛ ትነግረናለች ጨፍሪ አይ ማን ሙዚቃ እኮ አልችልም ማለት እንደምታዩኝ ይሄ ሰሚ አይደለም ለዛው እኮ አንድ ሙዚቃ ማጣቂ አይ አንድ ሙዚቃ ዘኔ ዳንስ አልችልም እሺ አንድ ሙዚቃ እንደው አስቢውና ይፈልክሽና ሪአክሽን አሳየ ጥያቄ ነው ግዴታ ነው አማርኛም ባይሆን እኔ ይፈልክ ለምን እንግሊዘኛም አይሆንም ፈረንሳይኛም እኛን መልሰን አትሊስት ይሄ ሰው ይገባዋል እስቲ አይሳቅም ኧረ በፍጹም እሺ ገባ ምንድነው አልገባንም እግዚአብሔር ምንድነው ማይክል እንደሱ አልደነሰም ማይክል እንደሱ አንዴ ሙሉዋ ወዲ ልክ ነህ እስኪ ታሳየን ጨርሺ አለ ገረም ለብቻው ደንሳለ ተላለኝ ያላየው በጣም ስለሆነ መሰለኝ እንዳትይሻለች ለብቻ ደንሳለ ካልሆነ በስተቀር ጋር ያ ብቻ ያው ተመልከቱ እንግዲህ ወይኔ ቲክቶክ ጉዳች አደ እስቲ ቆይ እስቲ እኔ ያየውሽ ሂጂ እንግዲህ እንዴ አልነሳልሽ እንዴ ወዲ የማ ሙዚቃ ነው መልኪ ማይክል እንጂ አልሞተም ማይክል ያገር ልብስ ለብሶ ማይ ጋድ መልኪ ስለመጣሽ ደስ ብሎናል በክብር ሸኝልኝ መልኪ እሺ የእንኳን አደረሳችሁ መልእክትሽን ጨርሰሻል ልድገም በይሊ እሺ ሌላ ልገባ ስለፈለኩ እሺ በመላው ሀገር ለሚገኙ ኢትዮጵያን ዘመድ ወዳጆች ቤተሰቦቻችን እንኳን ለፋሲካ በዓል ሰላም አደረሳችሁ አደረሰን የሰላም ያርግልን ሀገራችንን ሰላም ያርግልን የታመሙትን ይፈውስልን ያረፉትን ነፍስ ይማርልን ሰላማችን ይብዛ አሜን ሰላማችን ይብዛ በትክክል አባይ ቲቪ ላይ ፕሮግራም ይዘሽ መጥተሻል አዎ ዴቪዬ መቼ እንጠብቅ በቅርቡ ኢትዮጵያ ኔክስት ቶፕ ሞዴል ለየት ባለ አቀራረብ በሚያጓጓ ሽልማት ኒውዮርክ ታዲያ እኛል ሽልማቱኛ እናንተ ከዚህ በፊት ላይ ከነበሩ ቻሌንጆች ሞር በቃ አሪፍ የሚሆኑ ቶፕ ሞዴሎችን ይዘን የምንመጣበትን ፕሮግራም በቅርብ ቀን በአባይ ቲቪ ይጠብቁ አባይ ቲቪ አክሴፕት አድርጓል እንደው ለአባይ ቲቪ ምስጋና ይኖርሻል አዎ እስኪ እንስማ በራቸውን ሳንኳኳ ያለምንም ጥያቄ እሺ ብለው ደስ ብሏቸው ስለተቀበሉኝ በመሰራው ነገር ከልብ በእውነት ከልብ በዓል ነው ዛሬ ከኔ አልፈው ቲሜ ተጨንቆ እንዲ ቢሆን ቢደረግ ብለው ነውና በጣም ሰፖርት ያያረጉኝ ያሉት መጨረሻውን ያሳምርልን አባይ ቲቪ በጣም አመሰግናለሁ ናይስ በክብር ሸኙልኝ
Thank you. በቀራንዮ ላይ ታየ ጎልጎታ ላይ ታየ እሺ አሁን ወደ አራተኛው ዙር ውድድራችን ደርሰናል። በዚህ በሶስተኛው ዙር ውድድራችን ላይ ሰዓት ያለቀው ዳኛ ይታይ መልሳ ጵንኤል ባንክ ብላ ነው። ስለዚህ ጵንኤል ካንቺ ነው ጥያቄው የምጀምረው። ዝግጁ ነሽ? ዝግጁ። ጵንኤል ጌታችን ኢየሱስ ክርስቶስ ላይ የሞት ፍርድ ሲፈረድ ማንን ነፃ በማውጣት ነበር? ጌታችን ኢየሱስ ክርስቶስ ላይ የሞት ፍርድ ተፈረደ። በዛ በጲላጦስ አደባባይ አይደለ? ጌታችን ላይ ሞት ሲፈርዱ ማንን ነበር ነፃ ያወጡት? ህዝቡ ማንን ነበር ፍታለን ያሉት? ሄሮድስ ነው ጨረሽ? በርባን ነው በትክክል ባንክሷል። በርባን እንዲፈታ በመጠየቅ ነበር ባንክ ብሏል። ራስህ እኮ ነው የበለስከው። ወይ ለምዶብኝ ላይ ባንክ ባንክ ብለሻል። ቲጂ ኢትዮጵያ ውስጥ የሚገኝ ባለ አንድ አውታር የሙዚቃ መሳሪያ ምን ይባላል? ባለ አንድ አውታር የሙዚቃ መሳሪያ መሰንቆ ነው። በትክክል ተመልሷል። ባንክ ብላለች ዳኛ ይታይ። የጌታችን የመቃብር ስፍራ ምን ተብሎ ይጠራል? ጎልጎታ ነው። በትክክል ተመልሷል። ጵንኤል ባንክ ብላለች። ጵንኤል ጵኑ ወይ ከበድ ያለውን እየፈለክልኝ ምንድነው እንደዚህ መታረፍ? ጵንኤል የኳታሩን የዓለም ዋንጫ ያነሳችው ሀገር ማን ትባላለች? ይለፈኝ ዋንጫ የበላችሁ የኳታሩ አርጀንቲና ናት። በትክክል ተመልሷል። ባንክ ብላለች ቲጂ። ወደ ኳስ ገባን ከፋሲካ ወደ ኳስ የለውበት ምንም ልመልስ አይኔ ኳስ አላይም ግን መረጃ ግን ይኖረናል። ቲጂ ወይ ደህና ነሽ? ዋንጫውን ያዘው ማን ነው ብትለኝ ቲጂ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረበት 5 ችንካሮች አሉ። ቅንዋተ መስቀል የምንላቸው ዝርዝራቸውን ንገሪኝ፣ ስማቸውን በትክክል በኦርደራቸው። ምናልባት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በትክክል ተመልሷል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ነው የሚባሉት። ዳኛ ይታይ በትክክል መልሳለች። አጭብጭበሽለታል በደም ዳኛ ይታይ ጌታችን በመስቀል ተሰቅሎ እያለ ምንና ምን ቀላቅሎ ነበር ያጠጡት? ሐሞትና ከርቤ። ሐሞትና ከርቤ። ስማ ዳኛ ይታይ ስትመልስ ፍርድ ነው ይመስሉት አቃለሁ። አሁን ዝም ብለህ እና ለማጥተም እንጂ ትክክለኛ እንዳ ገረጋ ብላ አንቀጨንቀጭ እንትን ሆኖ ምናምን ያለሽ አንቀጨንቀጭ ወይ እሺ ጵንኤል ወይ ይህ በምስሉ ላይ የምትመለከተው ምን ይባላል? ወይ የምን ዕለት ነው? የምን ዕለት ተብሎ ይጠራል? ሆሳና ሆሳና ነው። በትክክል ተመልሷል። ሾቤ ባንክ ብሏል። አይ ሾቤ ደግመህ ጠይቀኝ ይሄንን ያው ጠይቀኝ ደግመህ እዚህ ጋር የሽ ግን ትንሽ የናሳ ተመራማሪ የነበረውና እውቁ ኢትዮጵያዊ የሆነው ቅጣው እጅጉ በትክክል ተመልሷል። ባንክ ብላለች። ለስጋ ተጠበሰ ካልን ለቅቤ ተነጠረ ነው። በትክክል ተመልሷል። ባንክ ብላለች። ዳኛ ይታይ ሰዓታችሁ አልቋል። አራተኛው ዙር እዚህ ላይ አልቋል። ወደ አምስተኛው ዙር ውድድራችን ልንሄድ ነው። ወደዛ ከመሄዳችን በፊት ግን በዚህ ዙር 9 ጥያቄ መልሳችሁ አሁንም 1800 ብር አግኝታችኋል። ከቀድሞ 5400 ብር ጋር 7200 ብር ወደ ባንካችሁ ገቢ ሆኖላችኋል። 7200 ብር። አሁን ወደ አምስተኛው ዙር ልንሄድ ነው። የዚህ ዙር ጠንካራ መላሽ የስ ሾቤና ቲጂ እኩል ነጥብ አምጥተው ነበር፣ ግን ጵንኤል ተሳስታ ሾቤ ባንክ በማለት ስለተበለጠ ቲጂ የዙሩ ጠንካራ መላሽ ሆነሻል። ስለዚህ ቲጂን መቀነስ አይቻልም። የፈለግሽውን ሰው መቀነስ መብት አለሽ። አለ መቀነስስ አትችይም። እሺ ትቀነሻለሽ። እሺ ማን ይቀነስ? አውጡልኝ።
አቤት አቤት የማያልቀውና የማይገፋው ምንም ቲጂ ለማንኛውም ቲጂን መቀነስ አይቻልም ማን ይቀነስ አውጡልኝ እኔ ያለ መቀነስ እችላለሁ መቀነስ ግዴታ አለብሽ እንጂ አንቺ ነሽ መቀነስ ማትችው አንቺ አትቀነሽው ደናሁኝ ቲጂ ማ ደናሁኝ ማ ልክ አንተ እኮ ደናሁኝ ነው ደናሁን ልትላት ትችልማ አዎ ብቻውን አዳም ቀርቷል በኔ ላንቺ ነው የምትጠበቂው በየርሽበት ይቅናሽ አውጡት 3 4 ጵንኤል ተቀናሽ ተደርጋለች በአምስተኛው ዙር ጵኑ ስለመጣሽ ደስ ብሎናል ቺርስ እባክሽ የእንኳን አደረሳችሁ መልእክትሽን አድርሺ እሺ ለመላው ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለአባይ ቲቪ ስታፎች ለባልደረቦቼ ለቤተሰቦቼ በአጠቃላይ እንኳን አደረሳችሁ የባል ገጠመኛለሽ ውይ የለኝም እንደው ምንም ምን አለኝ ምንም የለም ምናልባት እንጃ ዶሮ ስሰራ እንዴ አይኔ ውስጥ ዶሮ ገብቶ ይፈናጠር የለም ታምሜ ነበርና እሱ ገጠመኝ ከተባለ በላሽ እሱን ዶሮ እናንተ ታርጋ በል ነው ዴቪ አይኔ አይደለም ዶሮ ውስጥ የገባው ዶሮ ቤተሰቡ አራማርኛ ቤተሰቡ የአይን ጣቢ በቃ ለዚህ ነው አይናችሁ ጎላ ያለው ፈንዬ ወይዬ ዴቪ እስኪ ከስር የሆነች ነገር አለች የመጨረሻዬ ምን ትሊሆን እሺ የማን ይቀነስ ሆስት ወይም ደግሞ ዴቭ መግቢያ ላይ የሚለውን በአቅራቢው አባባል በዩ ኢንትሮን ወይ ጉዴ ተመጪ አንተ ራሱ ተመጪ እሺ ያው የመጀመሪያ እግራችንን እንዲናረጋለን እንዴ እንከፍታለን እሺ ከፈት እናረግና ከዛ ቦርጫችንንም ሸፈን ይሄ ሳብ አይ ሲጀምር ታውቃለች እሷ ከመጀመሪያው እንደዚህ እንላለን ከዛ በኋላ በሞራል ለምን ጀምር ተጨበጭባላችሁ እሺ ሰላም ፍቅር ጤና ባለማችን ይንገስ አብረን እንኑር አብረን እንክረም አቦ ማንንም አይቀበል ይህ ማን ይቀደስ ፕሮግራም ነው እኔ ደግሞ ዳዊት አባተ ነኝ እንኳን ደህና መጣችሁ እንኳን አደረሳችሁ አንበሳ በቃ አንዴ ለምኑ አንዴ አረ እቺ አቋቋምሽ ቦርጭሽ ይሁን ቦርጭ ማን ይቀነስ ሲጀምር ነበረው እያለች ነበረ አቀንሷ አሁን ጠፍቷል እሷ ከመጀመሪያው ነው ያለች የድሮውን ነው እንዲያንቻልሽው እንዴ ነው የምቆመው እኔ የሆነት እንደዚህ ልምቆም ዴቭ ግን እኔ አንተም ሆነ በስልጣኔ እመልሳት ነበር እንደዚህ ኢሚቴት አድርጋ እንዲህ ያስመስላ እንዴ እንኳን ደህና መጣሽ እንኳን ደህና ቆይ እባክሽ መልእክቶችሽን አስተላልፊ ድሉን ልስጥሽ እሺ ያው እዚህ ከተገኘው አይቀር እንግዲህ ጉራማይሊ ፕሮግራማችን እንደሚታወቀው አሁን ላይ በጣም ተወዳጅነትን ያተረፈ ፕሮግራም ነው እሁድ 11 ሰዓት እንግዲህ በአባይ ቲቪ ሁሌም ወደ ተመልካቾቻችን ይደርሳል እንዲመለከቱ ጋብዣቸዋለሁ እንኳን አደረሳችሁ በድጋሚ በክብር ሸኙልኝ በቀራንዮ ላይ ታየ ጎልጎታ ላይ ታየ ዛሬ ትንሳኤ ነው ቀደም ብለን ስማርትፎን ከሚያሸልሙ ጥያቄዎች ውስጥ አንደኛውን ጠይቀናል አሁን ሁለተኛውን ጥያቄ ልንጠይቃችሁ ነው ሽልማቱ እንዳይረሳ ZTE ብሌድ V50 ስማርትፎን ነው ሁለተኛውን ጥያቄ ልንጠይቅ ነው ዝግጁ ናችሁ ሁለተኛ ጥያቄ ከስጋ ውስጥ ለድመት የሚሰጥ የስጋ አይነት ምን ይባላል A
ጉበት፣ ቢ አንጀት፣ ሲ ሳምባ። ቆይ ጥያቄውን አሁን እንዳትልኩት። ሶስቱም ጥያቄዎች በአንድ ላይ በመደዳ ነው የሚመለሱት። ሶስቱም ጥያቄዎች ሽልማቱ ደግሞ ስማርትፎን ነው። በቀራንዮ ላይ ታየ ጎልጎታ ላይ ታየ። አሁን ወደ መጨረሻውና አምስተኛው ዙር ውድድራችን ላይ ደርሰናል። ይህ ለዙር የመጨረሻው ውድድር ነው። ቀጥሎ ወደ አሸናፊዎቹ ነው የምንሄደው። 7200 ብር እስካሁን አጠራቅማችኋል። በአራተኛው ዙር ሰዓት ያለቀው ቲጂ መልሳ ዳኛ ይታይ ባንክ ብላ ነበር። ስለዚህ ዳኛ ይታይ ጥያቄን ካንቺ ነው የምጀምረው። ዝግጁ ነሽ? አስተውሰን አንችልም። ስለዚህ ያሉን ዝግጁ? እኔ አስታውስላችኋለሁ። ዳኛ ይታይ ይህ በቪዲዮ ላይ የምትመለከቱት ባህላዊ ዘፋኝ ማን ይባላል? ለገሰ ደመረ አስተካክሉ። መጀመሪያ ብለሻል። ለገሰ ደመረ ሾቤ ወይ አሳይታ በየትኛው የሀገራችን ክልል የሚገኝ ከተማ ነው? አሳይታ ይለፈኝ። በደቡብ አሳይታ በየትኛው የሀገራችን ክልል የሚገኝ ከተማ ነው? አፋር አለኝ። ቢጫ አለ፣ ቀይ ነው። አለ። እሺ ይለፈኝ። የት ይልሻል? በቃ አንቺ ነሽ ሶስተኛ ሰው። ኧረ ሲያልፍ እኔ መሞከር እችላለሁ። አፋር ብዬ አፋር አፋር ነው። አንተ ግን ያስቀጣ ነበረ። የት ነበርክ? ቅድም ራስ ትጠይቅ አይደለም ሐሳብ ውስጥ ገብቼ ከሐሳብ ነው የወጣሁት። ለዛ አፋር ነው። ጎበዝ ዳኛ ይታይ ግን አያዝም። ምክንያቱም ነገረሽ 3 4 እኮ ነው ነገረሽ። ግን አፋር ነው። ሾቤ አንታርክቲካ የማን ሀገረ መንግስት ይዞታ ናት? አንታርክቲካ ራሻ ይለፈኝ። ይለፈኝ ይተላለፈኝ ይተላለፈኝ ምን ይለፈኝ ሁለት ሰው ነው። ኧረ እኔ የሚለፈኝ አንታርክቲካ የማንም ሀገረ ግዛት ወይም ግዛት አይደለችም። ሀገረ መንግስት የላትም። ቲጂ ጌታችን በዕለተ ሆሳና ከገሊላ ወደ ኢየሩሳሌም በምን ተጭኖ ነበር የሄደው? በአህያው ጭላ ነው። ባንክ ያለ ጥያቄ። ዳኛ ይታይ ከባቄላ ክክ ከስንዴ ወይም ከተፈተገ ገብስ ጋር ተደባልቆ የሚዘጋጅና ጸሎተ ሐሙስ የሚበላ ጉልባን ነው። በትክክል ተመልሷል። ጉልባን ይባላል። ሾቤ በማሳና በማሰሮ መካከል ያለው ልዩነት ምንድነው? ማሳ እርሻ ቦታ ነው። ማሰሮ ለተለያየ ነገር ለመጠጥም ለማብሰያም እንጠቀምበት ማሰሮ የምናስቀምጥበት ነው። በትክክል ተመልሷል። ቲጂ ባንክ ብላለች። ቲጂ ጌታችን መድኃኒታችን ኢየሱስ ክርስቶስን ድንጋዩን ዳቦ አድርጎ እንደ ህብስት እንደ ምግብ በማቅረብ ሲፈትነው በምን ተመስሎ ነበር? በሰው አይደለም፣ በእባብ ነው። በትክክል ተመልሷል። በእባብ ተመስሎ ነበር የመጣበት። ባንክ ብሏል። ሾቤ ኢየሱስ ክርስቶስን ለመያዝ የይሁዳ ወታደሮች በመጡ ጊዜ የጦር አለቃውን ጆሮ የቆረጠው ማን ነው? ቅዱስ ጴጥሮስ ነው። በትክክል ተመልሷል። ቅዱስ ጴጥሮስ ነው። ቲጂ ባንክ ብያለሁ። ባንክ ብለሻል። ጠላው ሲቀዳ ዳቦ ሲቆረስ ከአይነቱ ከበው ሲቋደስ የዘመድ አዝማድ የጎረቤቱ የሀገሬ ባል ወይም አስደሰቱ በሚል ዘፈኗ የምትታወቀው አቀንቃኝ ማን ናት? ማስረሻ አይደለች። ማናልቦሽ ሊቦ አይደለች። በህግ አምላክ ይግባኝ የለውም። ጥያቄው ይደገም። እሺ ጠላው ሲቀዳ ዳቦ ሲቆረስ ከአይነቱ ከበው ሲቋደስ የዘመድ አዝማድ የጎረቤቱ የሀገሬ ባል ወይም አስደሰቱ በሚል የባህል ዘፈኗ የምትታወቀው አቀንቃኝ ማን ናት? አሁን መጣች ለኛገር። እሺ በቀይ አባራል። እሺ
ሰዓታችሁን ተጠቀሙ። ይለፋል። ሀመልማል አባተ ናት። በትክክል ተመልሷል። ሀመልማል አባተ ናት። ሰዓታችሁም እዚህ ጋር አልቋል። ይሄን የመሰለ ዘፈን ሰምተን ሰዓት ቢሞላ ነው ባይሞላ ነው። አሁን ወደ መጨረሻውና አሸናፊን ወደምንለይበት ዙር ልንሄድ ነው። በዚህ በመጨረሻው ዙር 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 7200 ብር ጋር 8600 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን የ8600 ብር አሸናፊ ማን ነው? ዳኛ ይታይ፣ ሾቤ ወይስ ቲጂ? ለዚህ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ስለዚህ የግድ አንድ ሰው ይቀነሳል ማለት ነው። ማን ይቀነሳል? ስማችሁን ስጠራው ብቻ ነው ቁጥሩ የምታወጡት። እዚህ ላይ ጠንካራ ተወዳዳሪ፣ ጠንካራ ምላሽ የለም። እስኪ በይው እየየው ሲዳላ ነው አሉ። እስኪ በዘፈን ኧረ እባክህ በአማርኛ ነው በእንግሊዝኛ? በዘፈን ይሄኛው አባባል ነው። እስኪ በዘፈን ዜማ ያልወጣለት እስኪ አዲስ ዜማ ያልወጣለት ዘፈን ኧረ የለም። አንዳንድ ቆይ ቀደምዬ ጥያቄያችንን አክብሮ የማን ይቀነስን ጥያቄ አክብሮ አቀነቀነልን። የትኛው ያቀነቀነ? ትጂ ደስ ያለሽ በአሁኑ አይቀነቀንም እኮ የሚቀነቀን አይደለም። አቀንቅኝ ሌላ እኮ አልኩሽ ነኝ። ሌላ አቀንቅኝ ሙዚቃ ደስ ያለሽን ዘፈን አንቺ አሁን እኮ አየሁሽ እኮ አበባዬ ወስባል ነው ያሁን ትላላ እንደዚህ ተቀጣቅ እስኪ ያሹበ ኧረ ተው ኧረ አይ ተው። እንዴት ነው? ቆይ እስቲ ምን እንዴ? ኧረ ተው ገና እኮ እዚህ ስር ፖስት አለ እኮ አባቴ። ምን እንደሆነ ታውቂያለሽ? ዘፈን ነው እንደሱ በምን አወጣ? አይደለም ገና እሱ እኔ በጣም ያሳሰበኝ ጉዳይ ከዚህ ጥያቄና መልስ ያሳሰበኝ 2 ነገሮች ልንገርህ። አንድ ማን ይቀነስ ብሎ ቁጥር መያዝ፣ ሁለተኛ ፖስት ድንግልን። ስለዚህ እኔ እሱ ሐሳብ ላይ ያለው ሰው ስለሆነ ካሁን አንድ አቀንቅኝ አለቅሽም። አቀንቅኝ እሺ አማን ይሁን ቸር ያሰማን። አማን ይሁን ቸር ያሰማን። እንዳደይ አበባ ኩሎ ምድርሽን በጸጋ ስሎ ያበጀሽ ፈጣሪ ከላይ ያኑርሽ ከማንም በላይ ማያነሽ አፍሪካ ብሌን ህልምሽን ያስምረው አሜን። ማያነሽ አፍሪካ ብሌን ህልምሽን ያስምረው አሜን። ያስምረው አሜን ያስምረው አሜን ያስምረው አሜን ያስምረው አሜን። ናይስ ቲጂዬ ወይዬ ማን ይቀነስ እስኪያውጡ ቁጥሩ ሄዳው አበባ ኩሎ ስንት ቁጥርን ኩሎ አይ ምንም ማረጋ ያሉ ከውስጥ ምንም ምርጫ የለንም ሲሉ ይሰማኛል። ከዛ ስለሚመጣ አጸፋ ከባድ ስለሚሆን ጥሩ ነው ማለት ምን አባቴ ላድርግ። ዳኛ ይታይ ይሄ በጠበቃ በመና በየረጋል ባይረጋም አንሰራም። እንገናኛለን ሰኞ ካባሉ አለ ምንም ማረጋችን። አረ ኦኬ ዳኛ ይታይ አውጭ ቁጥር ቀንሽ የፈለግሽውን ቁጥር። አረ አንዴ አላየሽውም እንዴ? አንድ ቁጥር ማን ነው? እኔ እኮ ተቀንሼ መውጣ መስሎኛል። አይደለም አንቺ ታውጫለሽ። አንቺ አውጭ አንድ ሰው ይቀነስ። በጣም ከባድ ነው በእውነት። በጣም አሁን ያወጣሽው ቁጥር ነው። ፈርቶ ተመለሰች። በጣም ከባድ ነው በእውነቱ። ይሄ የከበደኝ ፍርድ ነው። ምዘዡ በቃ ምን ማመረጭ የለሽ። ሃይ እናቴ እየጠበቅንሽ ነው። እኔ ልሰቃይ ያሰቃያል። ድንግል ያሰቃያል። በጣም ከባድ ነው። ወልብዬ ነው ማውጣ ይሄ ፍቅር ከባድ በጣም ሂጂ እንዳትቀንሳት የኔ ፍቅር ነው። ኧረ አይደለም ሂጂ ባስወጣችኝ እንደ ወገቤ እንዴት እንደተቀጠቀጠ አውጪው። ድንግል ምንድን ነው የምትመርጪው? ስንት ቁጥር ነው የተሰጠሽ? እሺ በቃ የለም ምንም ማለት አይደለም። ያው ቴንክ ዩ
ለማንኛውም ጆቤ እንኳን ደስ ያለ ተረፍኩኝ ምክንያቱም ብዙ ቁጥር የለም መቆየትን አረጋግጣ ምክንያቱም ራስን አትቀንስም አንተ ምክንያቱም ወደ መጨረሻው ዙር ውድድር ማለፍን ስላረጋገጥ እንኳን ደስ ያለ አንተ አይደለም ወደ 8000 እሳቱ ማጋ መጣ ነው የሚባለው አረ ወደ 8600 ብሩ እሺ ውድድር መሻገርን አረጋግጣል ብሩ ይቅርብልና ሶስታችንን ማስወጣ ይቻላል አንተ ግን ትክክለኛ ፍታዊ ወይ ከሰባት ቁጥር ወይ ከአንድ ቁጥር ትቀንስልኝ አቤት አቤት ማን ይቀነስ ጆቤ ሾብዬ እኔ ወዳጅ ነኝ አልቀየምም ጌታዬ እኔስ ሾቤ ጆቤ አንተ ጆፊያ ሞራን በለው ሾቤም ልበለው ሾቤም በለው ሾብዬ አይ ያዙ አንድና ሰባትንም ያዙት አረ ለሶስተኛ ጊዜ ህዝቢው እንደተቀናነሳችሁ ህዝቢው ሰሚ ተገደል እንግዲህ ስሚ ስማላ በለኝ ችግር ይቅርበኝ ስል ሁለቱም ሴት ናቸው ይቅርበኝ በሉኝ በል አትታዘቢኝ ክርስቶስ ይላል ስጋው አደላ ሶሪ ክርስቶስ እንደገባኝ ነው ገና ክርስቶስ ለስጋው አደላ እንደሆነ ገብቶኝ ዳኛ ይታይ ይቅርበኝ የኔና ይቅርበኝ ግድ የለም እንገናኛለን አይ እግዚአብሔር ተረገመች መጨረሻ ቀረች በእናትህ እንደው ዳኛ ይታይ ስለመጣሽ ደስ ብሎናል እባክሽ እንኳን አደረስ መልእክት ካለሽ እድሉ ልስጥሽ እሺ እንግዲህ በአገር ውስጥም በውጭም ላላችሁ መላው የኢትዮጵያ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን እላለሁኝ ያው በዓሉ የሰላም የጤና የፍቅር እንዲሆንልን ሀገራችንም ሰላም የሚሆንበት እንዲሆን እመኛለሁ መልካም በዓል ይሁንላችሁ ላለ ናይስ ዳኛ ይታይ ልንለያየ ነው በጣም ያሳዝናል ግን አሪፍ ተወዳዳሪ በጣም እውነት አሪፍ በጣም በጣም ሆና ፈራ እንዴ ፈራ እንዴ ለምን አይ አድናቆት የለም አድናቆት የለም በጣም ሆና በሰከነ መንፈስ ነው ትክክለኛ መልስ የምትመልሰው ከመለየታችን በፊት እዛ ስር ቆፍረሻው እስኪ ማዕድ ቆፍሪ ምን ተዘጋጅቶልሽ ይሆን እስቲ ተሻምተሽ እንደ ሞዴል አረማመድ ተራመጅ ካትዋክ ማለት ነው ምን ገጥሞኝ ይሁን ብዬ እንደ ሞዴል አረማመድ ተራመጂ አንተ ያልከው በእንግሊዝኛ ካትዋክ yes man እቺ ጣሊያን እቺ ኒውዮርክ የልጅን መልካም በትዳኝልን መጣ በጣም ጥሩ ነበር ወጥቷላ እስኪ ባክሽ ይሄው ሜዳው ይሄው ፈረሱ ነው የሚባለው ይሄው ፈረሱ ይሄው ሜዳው ይሄው ፈረሱ ኦ አይቻልም ሞዴሎች አይስቁም አሉ አራድጋሚ ዋንጫሽ በዚህ ቀሚስሽ ያታለ ድገሚ እሺ ለፈተና አርጁ ሙዚያ እሺ ዳኛ ይታይ በአባይ ቲቪ ህግና ህግ ነክ ነገሮችን ያያይዘ እንትን ይመስለኝ ፍትሐብሔር ላይ ነው አይደል በብዛት ወንጀልም ፍትሐብሔርም ወንጀልም አለበት እንዴ ወንጀል አጠቃላይ ወንጀሉና ፍትሐብሔሩን የያዙ ህግ ነክ ነገሮችን በአባይ ቲቪ መቼ ስንት ሰዓት ላይ ነው ማክሰኞ 2 ሰዓት ከሩብ ሁሌ ይተላለፋል ማታ ማክሰኞ 2 ሰዓት ከሩብ ላይ በአባይ ቲቪ ዳኛ ይታይ የምታቀርበው ፍትሐብሔሩንም ወንጀሉንም ያካተቱ ህግና ህግ ነገሮችን በአባይ ቲቪ ከዳኛ ይታይ ጋር ስለመጣሽ ደስ ብሎናል ባክብሩ አራክብሩ
ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ የሚለው በድጋሚ አባይ ቲቪ ነው። አባይ ቲቪ በዓሉ የሰላም፣ የፍቅር፣ የተስፋ፣ የተድላ፣ የመከፋፈል፣ የመሰጣጠት፣ የበጎ ነገር እንዲሆንላችሁ ይመኛል። ሁለቱ እንቁዎች ማለትም ቲጂና ሾቤ ወይም ይገረም ደጀኔ ከፊት ለፊቴ ለመጨረሻው ለ8600 ብር አሸናፊነት ከፊቴ ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና ቆዩ። ወደዚህ ተሰበሰባችሁ። ሰብሰብ እንኳንላችሁ። የእናንተ መሳሳብ ይገርመኛል። እዛ ነበራችሁ፣ ያን ሁሉ አባራችሁ። አብሮ ማደግ ይሁን ረጅም ጊዜ አብሮ መቆየት የሚያመጣው መሳሳብ እውነት ስለሱ እኮ ላወራ ነው። እሺ ያ መቼም እኔ እንግዲህ ቲጂና ይገን ሳቃቸው ረጅም እድሜ ነው። ያው በዚህ ሙያ ውስጥ እኔም የበኩሌን እድሜ ገፍቼበታለሁ፣ አሳልፌበታለሁ። ይገና ቲጂን ሳቅ ረጅም ጊዜ ነው በዚህ ሙያ ውስጥ አብረንም አሳልፈናል። ስፔሻሊ ከቲጂ ጋር አብረን እስከ መስራት ደርሰናል። ከይጌ ጋር አጋጣሚውን ባላገኝም ማለት ነው። ቲጂና ሾቤ እንዴት ነበር ግንኙነታችሁ? አብራችሁ ቆይታችሁ መሳሳባችሁ? አሁንም መቼም ሲናገር ሰምተነዋል። ክርስቶስ ለስጋው አደላ ነውና እስኪ ስለዚህ ነገር ትንሽ እናውራው ቀጥታ ወደ መጨረሻው ውድድር ከምንገባ። የሚገርም አይ ራሱ ያወራል ግን እናወራለን። አይ ችግር የለም እሱ ግን ቅድም እውነት ለመናገር እሷን ውጪ ብሏት እንትን ከሚል እኔ እያልኩ ነበር። እኔ ቢያስወጣኝና እያልኩ ጓደኛ ስለሆንኩ እኔ እንትንላለሁ ረዳለሁ እንደዛ ሊያደርግ ብዬ ነበርና ልክ ክርስቶስ ሲል ውስጤን ባይመጣ ታውቃለህ እኔ ሊያስቀረኝ እንደሆነ ገባኝ። እናም ባይመጣ የእውነት ቅድም እንትን አልኩኝ። ለማንኛውም እኔና ሾብዬ የተገናኘነው ክቡር ዶክተር አርቲስት ተስፋዬ አበበ ጋር እዛ ነው የተገናኘነው። እዛ ደግሞ ጃዬ ወይም ዳጊ ሰው በሚባለው ነው ብዙ ሰው የሚያውቀውና ጃዬ ነው። እኔና ጃዬ ትቅደም ትምህርት ቤት አብረን እንማር ነበር። አንድ ክላስ ነበርና አንድ ቲያትር ሙዚቃ አብረን እንሰራ ነበር። እዛ በማደርገው ተሳትፎ አንቺማ ፋዘር ጋር መሄድ አለብሽ ብሎኝ ይዞኝ መጣ። ሲመጣ ይገረም ሰጠኝ ማለት ነው። ስለዚህ ጆኒ ነው ዘሽብጣው ከትቅደም እኔና ጃዬ አንድ ክላስ ነበር 9ኛ ክፍል። ጆኒ ቀርብሻል እንዴ? ከምን በሙያው ተቀራራቢ ነው። አይ ኦልሞስት ኖ ይቀድም ስልሽ አሁን ጋር ፋዘር ጋር በመግባት ይቀድማል። በእድሜ በምናምን እንዳታ ኖ አላልኩም። በሙያው ነው ያልኩት ነው። ወይ ልንገር ትቅደም ትምህርት ቤት ነው የተገናኘ ነው አልኩ። ያ ማለት ኤሌመንተሪ ላይ ሙዚቃ መስራለው እንደዚህ አደርጋለሁ። እንደዚህ አይነት እንትን ላይ ግን እሱን ቀድሞኝ ፋዘር ጋር ይሰራ ስለነበር ጃዬ ከፋዘር ቤት ጃዬ ቀድመኛል። ሾቤ ሰው በሙያው ቀድመሽ ነበር እንደማለት ነው። ከዛ ፋዘር እዚህ ኢትዮጵያ ትቅደም 9ኛ ክፍል ሙዚቃ የቲያትር ዝግጅቶች በሚዘጋጅበት ሰዓት ላይ ያለኝን ተሳትፎ አየና ፋዘር ጋር ብትሄጂ አንዲት ዶክተር ፌቨን የምትባላለችና በቃ ላንቺ ፐርፌክት ትሆናለች ብሎ እሷ አጭቶኝ ሄደ። ለፋዘር ሲያሳየው በትክክል ተባለ ማለት ነው። ካራክተሯ ራሷ በቃ ይሄ እስከዛሬ እንደውም ያላገኘውባትን ፍሌቨር ሁሉ አገኘውባት እስከሚል ድረስ ክቡር ዶክተር አርቲስት ተስፋዬ አበበ ወይም ፋዘር በዛ ምክንያት ነው የወሰደኝ። ከዛ በኋላ ሾቤንም እዛ ተገናኘ ማለት ነው። እንግዲህ እስካሁን ድረስ አለ ማለት ነው። ናይስ። በነገራችን ላይ ተመልካቾቻችን ጃዬ የሚሉት ወይም ቲጂዬ ጃዬ እያለች የምታቀማጥለው ዮሐንስ ተረፈ ወይም ዳጊን ነው። ሾቤ ወይ እንግዲህ ይኸው የእድሜያችንን አጋማሽ በላይ እኮ አብረን አሳለፍን። እንግዲህ በክፉም በደግም በበጎም በተለያየ ነገር አብረን አሳለፍን። ሁሌ እንደምንለው እንግዲህ ምንም ባልነበረበት ስም ባልነበረበት ልጅ ባልነበረበት ትዳር ባልነበረበት ዘመን በአማተርነት ከክበብ ህይወት ጀምሮ እንግዲህ አሁን እስካለንበት ደረጃ ድረስ አብረን አለን ዘልቀናል። እንዳልከውም እንግዲህ ፌር የሆነ ጨዋታ ነው የነበረው። ጨዋታ ፌር የሆነ ነው። ግን ይኸው ተሳስበን አሁንም እኔና እሷ ቀርተናል። ሰዎች በህይወታችን ይመጣሉ ይሄዳሉ። በእኛ ጓደኝነት ውስጥ እንግዲህ እስካሁን አብሮነቱ አለ። አመት ቆይተን ብንገናኝ ምንም የተቋረጠ ነገር የለም። ከአመት አንደኛው ቀን ቀጥለን እንሄዳለን ማለት ነው። የተለያዩ ነገሮች ሊያጋጥሙ ይችላሉ በህይወት። የሆነ ጊዜ ለምሳሌ ቲጂ በትዳር በወሊድ የሆነ ጊዜ የራቅ ያለችበት ጊዜ ነበር ያልተገናኘንባቸው። ግን ስትመጣ ደግሞ ዌልካሙም አለ። ወይ አንተ አንዳንዴ ልታጠፋ ትችላለህ። ያንን እየተውክ እየተቻቻል እየተዋቀስክ ምን እያልክ አብረህ ትዘልቃለህ። ይኸው አብሮነት አለ። እንግዲህ ደግሞ አብረን እናረጃለን እንቀጥል እድሜ እስከሰጠን ድረስ ፈጣሪ። ናይስ መቧቀሱ እኮ ነው ያቆየን እስካሁን። ባንተራረም ኖሮ ብንኮራረፍ ቂመኛ ብንሆን እንለያያለን። ተጠፋፍተው ባይዘወኛ ጋር እኔ አሁን ለምሳሌ ቲጂ የሆነ ነገር ብታረግ
ይሄ እንትን ማሽበልበል የለውም ማለት ሁላችንም እዛ ቲማችን ማሽበልበል ጋሽ ቀጥታ ናት እሷ ማቃለ አይ በቃ እንደዛ ነውና ታቡሉ አለ ድንገት አንዳንዴ ኦቨርም ሲሆን እንዴት እንዲትለኛለህ እንዴት እንዲትይኛለሽ ምናምን የሆነ ሳምንት ልትቆራረፍ ትችላለህ ምናምን ግን የምንተላለፈው ነገር ግን ናይስ በግልጽ ነው በቃ እሱ ኮንትራው ሃይሜት አይሆንብንማ ከጀርባው ጋር አይሆንብንም ተጨፋጨፋል እስኪ ሁሉ ጊዜ በእኛ ሙያ ውስጥ ማናደርገው ነገር እናደርጋለን ግን ወይም ሌላ መድረክ ላይ ስንሄድ ወይ ሌላ ቦታ ላይ ስንጋበዝ የምናደርገው ነገሮች አሉ መመሰጋገን እስኪ ተመሰጋገኑ ሊያችሁ እኔ ጀምራለሁ ድንግል ሾብዬ በጣም ነው የምወድህ በጣም ነው የማመሰግንህ በጣም ነው የማከብርህ አንተ ጓደኛዬ ብቻ አይደለም አባቴም ነህ ጓደኛዬም ነህ ወንድሜም ነህ መካሪዬም ነህ አራሜም ነህ በነገራችን ላይ እንደዚህ መድረክ ላይ እንደወጣ እንዳወራ የምታበረታታኝ አንተ ነህ በአንተ ማበረታታት ነው እንዳወራ ያደረከኝ ነው ማውራት ትችያለሽ እንደዚህ ማድረግ ትችያለሽ ማውራት አልችልም ብዬ እልህ ነበር ቲጂ ማውራት ትችያለሽ እንዲህ ብትጨምሪ እንዲህ ብትቀንሽ እያል ዛሬ ላይ ያለችው ሰከላዋ ላይ ያለችው በደም እንድታወራ ሰው እንዲወዳት ያደረከው ያንተም እርሾ አለባትና ከልቤ ነው የማመሰግንህ ምንም ነገር አታልፈኝም እማታልፈኝ ደግሞ መጥፎ ነገር ከጓደኛ የበለጠ ማንንም አይነግርም ሌሎች ታዝበው ያልፋሉ አንተ ግን ታዝበህ አታልፈኝም ብታኮርፈኝ እንኳን አይ ዛሬ አልነግራትም ግን አኩርፋታለሁ ብለህ ብትል ፊትህ ላይ ይነበባል እሱን እንኳን አንብቤ አልለቅህም እና ከመንገር ወደ ኋላ አትልም የእውነት ስለምትነግረኝ የእውነት ስለምትመክረኝ የእውነት ስለምትገስጸኝ የእውነት ስለምታስተምረኝ ብዙ ታውቃለህ ብዙ አንባቢነትን በጣም ነው የማደንቀው በየትኛውም አጋጣሚ ሙሉ ነህ ሁሉን ታውቃለህ እያንዳንዱ የምታልፋቸው ነገሮች የሉምና ያንተ ሙላት ስለምታካፍለኝ ስላካፈልከኝም ከልቤ ነው የማመሰግነው በጣም ነው የምወድህ ናይስ እንገርማል አሁን ይሄ ሌላ መድረክ ላይ ቲጂ ተጋብዛ ሄዳ ይገረም ቴሌቪዥን ላይ ቤት ቁጭ ብሎ ያየው ቢሆን በጣም ያናደኝ ነበር አንተ ፊት ስለሆነ ነው በቃ ፍለፊት ደግሞ የረሳሁት ልንገርክ በዚህ ልጨምርልህ አሁን የራሴን ቢሮ ከፍቻለሁ ናይስ የራሴን ቢሮና የኔን ቢሮ በስቱዲዮ እንትን ብያለሁ ሰርቻለሁ ምናምንና እዛ ቢሮዬ ላይ እንዲኖር ፈልግ ነበር ስሰራ ከታች ጀምሬ ይሄን አስቤያለሁ ያልኩ መንገር ፈልግ ነበር ግን አልፈለኩኝም ልነግረው መጨረሻ ላይ ነው ይሄ ካለቀ ጠንቀቅ ካለ በኋላ ነው የነገርኩት ምክንያቱ ደግሞ ቲጂ የሆነ ነገር ማድረግ አለብሽ የሆነ መኪና እንኳን ስቀይር ከዚህ ይሄኛውን ብታስቀድሚ ይሻልሽ ነበር የሚቀርም ሙያ ውስጥ እንድትቆይ አሁን ሰው ሊጠራና ያስፈልግም እርስ በርሳችን እንደዚህ መነሳት ነው ያለብን አሁን ሰውን የሚጠራን ሳይሆን እኛ ጠሪዎች ነው መሆን ያለብን የራስሽ ነገር ሊኖርሽ ይገባል ይያለ ሁሌ ነው ያርገኝ ነበርና ያንን ስሜቱን መሬት ላይ ሳወርደው ካለቀ በኋላ ቢያየውና ደስታውን ባያዩ ይሻላል ብዬ ነውና የኔ ቢሮ እንዲከፈት ያ ስቱዲዮ እንዲገነባ ያንተ ማሻራ አለበት ይሄን ሳልጨምርልህ እንዳልቀር ብዬ ነው እሺ የምልህ እዛው የመጣን ሰዓትን ብየዋለሁ ከሸዊት ጋር ነበር አብሮ የመጡትና እዛም ነገር ያለኝ አሁን ደግሞ ህዝብ ፊት እንደነገረው ስለፈለክ ሶፍት ልስጥ ደህና ነኝ ሰላም ነኝ ተረኛ መኮንን ይላል እንግዲህ እንቀድም ለማለት ሞክሬያለሁ በርካታ ሰዎች መካከላችን እንግዲህ እንዳልኩ ከእድሜያችን አጋማሽ በላይ አብረን ስንሆን ተቀላቅለውናል በርካታ ሰዎች ተቀላቅለውናል በአንድም በሌላም መልኩ ሄደዋል አለን እኛ እስካሁን ይህ ሲሆን በብዙ ውጣ ውረዶች ነው በተለይ ሸና ቲጂ እንደው መሃላቸው አንዳንዴ እንደ ታላቅ ወንድምም ያረጋኛል አንዳንዴ ደግሞ ይሄ እንደ ቀበጥ ታናሽ ልጅም ያደርገኛል አሁን ስለ ቲጂ ስለሆነ የምናወራው ይሄንን ስልህ ምንድነው በጣም ከምጫወተው ምናምን በላይ እነሱ የሚያውቁት ከባድ ባህሪዎች አሉ ለምሳሌ ቅድም ብላለች አኩራፊ ነኝ ቶሎ በሳጫለው ልናገር እችላለሁ ምናምንና አንዳንዴ ደካማ ፓርቶች አሉ አይደል ደካማ ፓርቶች እንደ ጓደኛ አይሰለቻትም አሁን ቲጂ በፈለኩት አማርኛ ቲጂን ብናገራት ኔጌቲቭ ነገር አትወስድም ለምሳሌ ቲጂ ማውራትን እኮ በቀለን አለሚቱን አላወራም ማለት ትጠነቀቃለህ ከሰዎች ጋር ስትኖር የሰዎችን ነገር የሰዎችን ስሜት ተከትለህ ነው ስለዚህ ሳውራ ማውራው ልክ እንኳን ባይሆን ፊልትሩ አርጋ ተሰማኛለች ማለት አንዳንዴ ይሄ በቤተሰባዊነት ውስጥ ትልቁ ነገር ይሄ ነው በጎ ነገሩን እየመረጥክ ኦኬ ሰው ለኔ ያስበው ነው ከዛ ባሻገር ስኖር እንደ እህት በጣም ቀበጥ ሆኝ የምፈልገውን ነገር አርገውልኝ ምቾቴን ጠብቀውልኝ
ቅድም ብለሃለች አንዳንዴ ጎበዝ ያልሆንኩባቸውን ሐሳቦች ሁሉ ጎበዝ ነህ እያሉ እማልችላቸውን ነገሮች ቅድም ብላለች አሁን ቲጂ ይሄንን ነገር ሳደርግ ምናምን እንዳለች እነሱም ይሄን ታደርጋለህ ይሄን ትችላለህ ትሆናለህ ምናምን እንደ ጓደኛ አንዳንዴ የሚታያቸውን ሁለተኛ ደግሞ ማበርታት ያለባትንም ጭምር ኢነርጂ ሰጣለች ከጀርባ ማለት ነውና ትልቅ ኢነርጂ ነች አንዳንዴ ትንሹን ነገሬን ስታደምቅልኝ ያንን ነገር አስተውዬ እንዳየው ሆናለሁ ኦኬ ይሄ ነገሮች አሉኝ እንዴ ብዬ እዛ ላይ እንድሰራበት ሆናለሁ ልክ ቲጂ እንዳለችው በተቃራኒው የጎበስኩባቸው የለወጥኳቸው ነገሮች ያስተዋልኳቸው ነገሮች አሉ እኔ በነገራችን ላይ ሰዎች ሲነግሩኝ ዝም ብዬ ከሚቀበሉ ሰዎች አይደለም ለምን 2-3 ጊዜ እመመረምር ሰው ነኝ አጠገቤ ግን ሲነግሩኝ ይሄንን አልመረምር ምክንያቱም ምንም ነገር እንደሌለ ስለማቅ ባለን የእድሜ ኤክስፒሪየንስ ውስጥ ማለት ነው ይሄንን ምለ በችግርም በደስታም በሐዘንም በምንም ለምሳሌ ማንን ተጠራለህ ብትል ነምበር 1 ብለህ ከምትጠራቸው ሰዎች መካከል ቲጂ አንዷ ነች ይሄ ሳታፍር እርግጠኛ ሆነ የሆነ ቦታ ላይ ይቆምልኛል ከምትላቸው ሰዎች መካከል ነች አሁንም እድሜና ጤና ይስጥሽ ቲጂዬ በጣም አጉል አጠያየቅ ነው እየጠየቅ ያለው ወደ ጥያቄ ወደ ገደለው አባቴ ደስ አለኝ የሆነ ደስ አለኝ በቃ ስለ በዚህ ልክ መቼለታ የኪሮስ ኃይለ ሥላሴ ፕሮግራም ተከብሮ ነበር ልደቱንና የሙያ እንትኑ እያየሁኝ ሴቶቹም አንጋፋዎቹ ወንዶቹም እየወጡ ሲያወሩ ራሴን ነበር እማየ ነበረው ጓደኞቼን ነበር እማየ ነበረው ይሄ ነው ፕሮሰሱ ከ1970ዎቹ መጀመሪያ ጀምሮ አብረው ያሳለፉ ሰዎች ነበር ስቴጅ የሚመራው ስለሱ የሚመሰክረው ምናምን ገብቷል የሆኑኛ አሁን እኮ ቀላል ጊዜ ቋር የእድሜያችንን አጋማሽ ስለ መደመር ትችላለህ ስለዚህ ወደ እነዚህ ሰዎች እየሄድን ነው እድሜ ጤና ቢሰጠን ነገ ቆማ የምታወራው ቲጂ ስለሷ ነች ስለሷ ቆሜ ማወራው ነኝና እድሜ ሰጥቶ ለዛ ክብር ያብቃል አሜን አሁንም እያደረግነው ነው ቀላል ዘመን አይደለም በነገራችን ላይ አንድ ሰው በአገልግሎት በመንግስት መስሪያ ቤት ሰርቶ ጡረታ የሚወጣው 20 አመት አገልግሎናል 20 አመት ያገለገለ ሰው እድሜውን ጠብቆ ጡረታ መውጣት ይችላል ማለት አንጋፋው ማለት ነው እንግዲህ እኛ እኮ ከ20 አመት በላይ በዚህ ሙያ ያገለገለ ቆየ ይጨምርልን አሜን በቀራንዮ ላይ ታየ ጎልጎታ ላይ ታየ እሺ አሁን ከዚህ ሙር ደሞ ወተን ወደ ጥያቄዎቻችን እኛ ተስማማን አሁን እኔ 8600 ብር ሲካፈል ለሁለት 4300 እንዴ ዳርለ በቃ ያ ቢቀርብን እንጂ ወራለው ማንውጣ በቃ አምስት የመለያ ጥያቄዎች ሰጣችኋለሁ ከተሰጣችሁ አምስት የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ8600 ብር አሸናፊ ይሆናል ዝግጁ ናችሁ አብረን መመላለስ አይቻልም ደስ በሚል ሁኔታ እኔም አሁን እኮ ዝም ብላችሁ ነው እንደው ለመቆያ ካልሆነ በስተቀር እኔም መለስኩት ይገም መለሰው ይዘው ነው የምንሄደው በጋራ ነው ይዛችሁት ሂዱ ከማን ልጀምር እሺ ከፈለከው እንዴ አዳም ፈርስታል ሾቤ ወዬ በአሁኑ ሰዓት የቡርኪና ፋሶ ፕሬዝዳንት ስማቸው ማን ይባላል ወይኔ ስም ነው ባጠየቀ ጆኒም እንደዚህ ነው የሚለው ጃዬ የሆነ ነገር ሲ ወይኔ ይላል እንትን ወይኔ አይ ረጅም አመት በአሁኑ ሰዓት የቡርኪና ፋሶ ነው ያልኩት እሺ ወጣት መሪ ነው እኮ ጀነራል ነው ወታደር ነው በጣም ከሀገሩ በሙሉ የአውሮፓውያን በሶስት አመት በማይሞላ አገሩን የለወጠ ጀግና የአውሮፓ የወርቅ ምናምን ምርቶቻችን አውጡ ብሎ ያስወጣ አውሮፓውያን ፈረንሳዮችን በተለይ ከሀገሩ በማስወጣት በኢየሱስ ክርስቶስ ሀገሩን ዘግቶ የለወጠ በጣም ማደንቀው መሪ ነው ከብድር ነፃ ያረጋት ቡርኪና ፋሶን ይፈራል እንደውም በዚህ ለውጡ መፈንቅለ መንግስት ያረጉበት 16 ጊዜ ሙከራ የግድያ ሙከራ አድርገው በዚህ ጊዜ ውስጥ ይሄን ያህል ካለ በኋላ ስም መጥራቱ ምን ያርግለታል ካለ ይሄን አለባበሱ ራሱ ሲያምር ቦኔቱ ማን ነው ሰላምታው እንደዚህ ነው ሰላምታው ይለያል በጣም ይለያል ሰውነቱ ግሩምት ነው ሁሉ ጊዜ ሬንጀር ያዘወትራል ማን ነው ስሙ ቀይ ቦኔት ያደርጋል ስሙ ማን ነው አራፊ ላይ ነው መስሙ ሰላምታው ራሱ ግጨው ነው አዎ ይለያል በጣም የሚለይ ሰው
የለውጥ በቃ የለውጥ ሐሪያ ኧረ ስሙ ማን ነው? ኬላምጣው በስማ በቃ ጠፋኝ። በቃ ጠፋኝ። ልክ አሁን ከስትል ወደሚቀጥለው ጥያቄ ብለህ ስትል ያስታውሰዋል አይገርም? ጠፋኝ። ቲጂ ትሞክሪያለሽ? ኧረ እኔ መቆጥ ጠፋኝ። ጠፋኝ። ለማንኛውም ኢብራሂም ትራውሬ ኢብራሂም ትራውሬ ነው። እሺ ቲጂ ይገረም ነው እንጂ ይገረማ ጠየቁት። ደግሚ እንደዚህ አይነት ስም ምናምን ነበረ የለም። እሺ ቲጂ እንጂ የኒው ዴሊ ዋና ከተማ ማን ናት? እንዴ ህንድ ነው። ኒው ዴሊ ይሄ ማለት እኮ ህንድ ሀገር ነው። ልክ በቃ ገልብጩ። ምክንያት አይቻልም። እሺ ይቅርታ። ጓደኝነት እዚህ ድረስ ነው። ኒው ዴሊ ይሄ ማለት ህንድ ሀገር ላይ የሚገኝ ነው አይደል? ህንድ ሀገር ላይ የሚገኝ ምን? ኒው ዴሊ ጥያቄን ሰምተሻል? የኒው ዴሊ ዋና ከተማ ማን ናት? እራሷ ኒው ዴሊ ይሄ ነች እኮ። ምንድን ናት? ኒው ዴሊ እኮ ምንድን ናት? ኒው ዴሊ ሀገር ናታ ከተማ ናታ? አንዱን ያዢ። ሀገር ናት ከተማ? ከተማ የማ የኒው ዴሊ ይሄ ምንድነው? ቆይ ልክ ነሽ እኮ ታዘናጋኝ። እሺ እግዚአብሔርን አታዘናጋኝ። ጥያቄው ደረጋ ብለሽ ስሚ። የኒው ዴሊ ዋና ከተማ ማን ናት ነው ጥያቄ። እራሷ ኒው ዴሊ ማን ነች? ኒው ዴሊ ማን ናት? ምንድን ናት ኒው ዴሊ? ዋና ከተማ የማን ሀገር? የህንድ ነው። በእንደዚህ ነው መልሰሻል እኮ አላልሽኝም እስካሁን? አይደለም ከቅድም ጀምሮ የህንድ ምናምን ብያለሁ። የኒው ዴሊ ዋና ከተማ ማን ናት ስልሽ ህንድ አልሽ። ልክ ነሽ አንቺ፣ ልክ ነሽ። ያለ መስማማት ነው እንጂ ኒው ዴሊ ምንድን ነች? ህንድ ዋና ከተማ ነች የሚለውን ፈልጎ ሀገር አይደለችም። ኒው ዴሊ ከተማ እንጂ ሀገር አይደለችም ነው ጥያቄው ወይም መልሱ። ኒው ዴሊ ራሷ የህንድ ዋና ከተማ ነች። ለማንኛውም መልስ መልሰሻል። ሾቤ ወዬ ስምን ፈልጉ ነው ያገኘው በነገር ላይ ጠፍቶበት። ይህ በምስሉ ላይ የምትመለከተው እውቅ የባህል ዘፋኝ ስሙ ማን? ምን አለ ከስም ብትፋቱን? ደመረ ለገሰ ተባለ። ነው ሌላ ድገሙኝ። ቅድም ደመረ ለገሰ ተባለ አይደል? እሱን ድገሙኝ በደገሙኝ። ስም በቃ በጣም ችግር አለ። ተሳስቶ ቢከፍቱ ወይ ሰማኸኝ በለው ነው። በትክክል ተመልሷል። ቲጂ ወዬ በምስሉ ላይ የምትመለከቻት እውቅ የባህል ዘፋኝ ማን ናት? እስቲ ማናልሞሽ ዲቦ እሷን ይማረው። ማናልሞሽ ዲቦ ናት። እሺ ቲጂና ሾቤ ሁለት መልሰሻል። ከሁለት ጥያቄ አንድ መልሰሃል። ሶስት ጥያቄ ይቀራቸዋል። አይዟችሁ አትፍሩ። አሁንም ወንድ ይቅደም። አዳም ፈርስት። አሁን ለምጠይቀው ጥያቄ አዳም ፈርስት። አዳም ፈርስት ምን ተቀበለዋለህ? ችግር ኦፍ ኮርስ አፈጣጠራችን ቀርሞ ይጌ ወይም ሾቤ ከታች ያለችውን ፖስት አውጣት። ቦታ ቀይረናል በነገር ላይ። አረ ሾቤ ራሱ ላይ ስለሆነ ነው አላ ፖስታው። ለዛ ነው። ምን ይላል ጥያቄው? እስከምብል ምንድነው? አይ እድሜ እኮ ነው። ማንበብ መነጽር ስላልያዝኩኝ እኮ ትንሽ ይገብደኛል። የጥላሁን ገሰሰን መጽሐፍ ማን የጻፈው? የጥላሁን ገሰሰ መጽሐፍ የተጻፈ አለ እና እሱን ማን የጻፈው? የክቡር ዶክተር ጥላሁን ገሰሰን መጽሐፍ ማን ነው የጻፈው የሚል ታሪኩን ነው የሚለው። ሁለት ሰዎች ጽፈውታል። አንደኛው በቤተሰብ እውቅና የተጻፈ መጽሐፍ አለው። ግራ ተጋብቷል። እንግዲህ ከተሳሳትኩኝ ታርመኛለህ። መጽሐፍ ተጽፏል ብዬ ነው። እኔም ግራ ገብቶኛል እኮ መጽሐፍ ተጽፎ የት ጋር ነው መጽሐፍ የተጻፈው ብዬ ነው። መጽሐፍስ ተጽፏል። ትክክለኛ ነው ያወራሁት። እሺ በማን ተጻፈ? አይ ተወሱ። የክቡር ጥላሁን ገሰሰን ሙዚቃ ቅንቅን ነው። አንተ ጋር ባይደርስ ደስ ይለኝ ነበር የጥያቄ ቲጂ ጋር ባይደርስ። ለሁለታችሁ በጣም ቀላል ጥያቄ ነው። ለሁለታችሁ በጣም ኢዚ ነው ይሄ ጥያቄ ለኔ። ዘፈረመን ኢዚ ነው። ዘመረዋ ናችሁ ለማለት ነው። ወይ መረዋ ፋየር ነው። ደዛ ነው። መረዋ ፋየር ነው። ይኸው
የሰዎቹ አይን ቢያስፈራሽ ደርሶ መምጣቱ ካሰጋሽ እኔ በላይ በኩል ልቅደምና አንቺ በታች በኩል ለፊና ወደ ግራ ታጠፊና ድልድዩን አቋርጪና ከወንዙ ባሻገር ካለው ዛፍ ስር እንዳገኝሽ ይሁን እሁድ ባስር ይላል ጥላው ቀጠሮ ምን አጨቃጨቀኝ ቀጠሮ የት ላይ ነው አሁን የጥላው መሆኑ ማን ያውቃል የበዓል መለከታለ ይዘፋል እሁድ ባስር የፋሲካ የ13 ወር ጸጋን ትለዋለች ትጂ በኋላ በጣም ወደ ሙዚቃ ነው በነገራችን 13 ወር ጸጋ እስኪ 13 ወር ጸጋ ወይ ከጣም ትጂ እንዴ 13 ወር ጸጋ እኔ የክረምት ወር አልፎ ትጂ የክረምት ወር አልፎማ እሱ አይደለ የቀድም ያረጋይ ነው አይደለም የሐመልማል ነው እንጂ የሚመስለው የሐመልማል ነው የሚመስለው አይደለም የክረምት ወር አልፎ ጀምረው የሐመልማል ይመስላል ቅድም የተባለው ነው የክረምት ወር ሲል የሐመልማልን ይመስላል እሺ እሱ ማለት አውዳመት አይሆንማ አባቴ ኧረ ቡጥቡጥ ነው ይሆንማ አውዳመት አቀሰኝ በአንተ ድምጽ ላይ ልግባ አሁን እኔ ምን ይለኛል ጥበብ እሺ ለማንኛውም እሺ መቀበልሃለሁ እሺ አሁን ወደ ጥያቄዎቻችን እንሄዳለን ነው ሶስተኛ ጥያቄ ሾቤ ወይ በረሮች በመናቸው ይተነፍሳሉ አላቅ መጨረሻው በረሮች በጎን የሰውነታቸው ክፍል ይተነፍሳሉ በጎን የሰውነታቸው ክፍል ቲጂ የግብጽ ኦፊሻላዊ ስም አላት አይደል ማን ይባላል ካይሮ ኢጂፕት ነው የምትባለው እሺ ሾቤ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በገዛ ፈቃዱ ነፍሱን ከስጋው ከለየ በኋላ ከመስቀል አውርደው የገነዙት ማንና ማን ናቸው ዮሴፍና ኒቆዲሞስ በትክክል ተመልሷል ዮሴፍና ኒቆዲሞስ ናቸው ቲጂ የትንሳኤ ዋዜማ ምን በመባል ይታወቃል ቅዳሜ ሹር ቅዳም ሹር ወይ ሹር ነው የሚባለው በትክክል ተመልሷል እሺ ሾቤ ወየ ዶሮ ከታረደ በኋላ በምን ይታጠባል ማለት የሚታጠብበት በውሃ በሎሚ ውሃ ኮመን ነው ውሃ ውስጥ ምን ተጠቀምባቸው ሎሚ ጠርተሃል እሺ ለማጠብ ዶሮ ለማጠብ የሚጠቀሙበት ሎሚ ልክ ነህ ዶሮ አጥተካል አይ እኔ በጣም ጎበዝ ነኝ አጥብ ያውቃል ታዲያ በሳሙና ይታጠብ ዶሮ እንዴ አይደለው ይለኛል እንዴ ይታጠባል እንዴ አይ ሎሚ ብላል ውሃ ውስጥ ሎሚ ይገባል ሎሚ በጣም ሎሚ እንደየቤቱ ይለያያል በነገራችን ላይ እርግጠኛ አይደለም ልተንፈስበት እንጂ እርግጠኛ አይደለም አይ በቃ ኤክስና ማረግ እንዴት እንዴ ግማሽ የሚባል የለም አስበው አለ ይሄ እንዴ አላስወራልኝ እኮ እንዴት ታውሪ ዝም በይ እሺ አፌ ታሰረ ትነግሪው እንዴ አልመጣልኝ ኧረ በመድኃኒዓለም ተውኩት አልመጣልኝ እንዴ በቃኝ እሺ ለማንኛውም አልተመለሰም ቲጂ እንዳለችው ሎሚን ጠርታታል ሎሚንማ ማንንም ያውቃታል እሺ አጃክስስ አለ እርሾ አለ የሚቀረው እርሾ አለ ጨው ይደረጋል ነጭ ሽንኩርት በዝንጅብል በመናመን የሚዘፈዘፍም አለ እንደ ሴቱ እንደ ቤቱ ሙያው ይለያያል ለማንኛውም አልተመለሰም ቲጂ የመጨረሻ ጥያቄ አልተመለሰም ተብሎ ግን የሚጨበጨበበት ትንሳኤከ ለእላ ምነ የሚባለው መቼ ነው በስንት ሰዓትስ ነው ሌሊት ከ6 ሰዓት ቅዳሴ ከመግባታቸው ጀምሮ ግን ትንሳኤ ልክ ቅዳሴ ካለቀ በኋላ ቅዳሴ ካለቀ ሌሊት ስንት ሰዓት 9 ሰዓት ላይ መቼ የትንሳኤ ዕለት እሑድ 9 ሰዓት ቅዳሴ ካልቅ ሌሊት ነው
ትንሣኤከ ለእለ አመነ ይባላል። በትክክል ተመልሷል። 5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄውን ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ሾቤ ወይም ይገረም ደጀኔ ከተሰጠ 5 ጥያቄ ውስጥ 3 ስተህ 2 መልሰሃል። ቲጂ ከተሰጠሽ 5 ጥያቄዎች ውስጥ 4 መልሰሽ 1 በመሳት የዛሬውን የትንሣኤ ዕለት የ8600 ብር አሸናፊ ቲጂ ሰከላ ከአባይ ቲቪ ወቀጥታ ወደ ሰከላ ተዳውሉ ልጆች ቲጂ እንኳን ደስ አለሽ። አመሰግናለሁ በጣም ስለመጣችሁ ደስ ብሎኛል። ስላከበራችሁ ክብረት ያድልልኝ። እባካችሁ እንኳን አደረሳችሁ መልእክት ትልቅ መልክ ሁለታችሁ ይጌ ካንተ ልጀምር። ይሄ መጨረሻ ቢሮ አነጋገሩ አሪፍ ከተሸናፊ ነው የሚጀምረው። ጥሩ ጊዜ ነው መጀመሪያ ያሳለፍነው። በጣም ደስ ይላል የነበረው ቲምም ጨዋታውም በጣም ደስ የሚል ፌር የነበረ ነው። ቁጭ ብለህ ስታየው ያለውና መተቆም ስትጫወተው ያለው ነገር በጣም ይለያያል። ቆንጆ ነበረ። መላሾቹም እንደውም አንዳንድ መልስ የተነገረን ሁሉ ይመስላልና በጣም ደስ ይላል። ሁሉም ባላንስ ሆኖ የተጫወተበት ጥሩ የበዓል ቀን ነበረ። እንግዲህ እንደ ፕሮግራምም አንተ እናመሰግናለን ዴቭዬ፣ አጠቃላይ አባይ ቴሌቪዥን ክሩ ዛሬ በዓልን እዚህ እያሳለፉ ላሉ ለአጠቃላይ ለስታፉ ለማኔጅመንቱ ከልብ እናመሰግናለን። እንኳን አደረሳችሁ ለማለት እንወዳለን። እንግዲህ ቤተሰቤን፣ ባለቤቴን፣ ልጆቼን ከውጭም ሀገር ውስጥም ያሉትን በጠቅላላ እንኳን አደረሳችሁ። ለመላው ኢትዮጵያውያን ለክርስትና ሃይማኖት ተከታዮችም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ቅድምም እየተባለ ነበረ እንግዲህ በደንብ ሙሉ ነጭ ለብሰን ሙሉ ደምቀን በሙሉነት የምናወራበትን ጊዜ ያምጣልን። ከሞላ ጎደል እንግዲህ የምናዝንባቸው የምንከፋባቸውም ነገሮች አሉ። ያንን ጎደሎ ነገር ፈጣሪ ያስተካክለውና ማጠበን ማትሰፋን አላር ለሁላችንም መሆን የምትችል ሀገር አለችን። እንግዲህ ቀጣይ ስንገናኝ ግማሽ ሰላም ሳይሆን ሙሉ ሰላም ነው ለመገናኘት ያብቃን። በጣም አመሰግናለሁ። እንግዲህ የነበረን ቆይታ በጣም ደስ ይል ነበር። እውነት ለመናገር ጥያቄዎች ሲጠየቁ ይሄን ፕሮግራም በነገር ላይ በጣም ነው የማየው የምከታተለውና ላንተም ነግሬሃለሁ የጀመርክ ሰዓት ላይ በጣም እንደገባ ፊት ነበር ያደረከው። አንዳንድ ፕሮግራሞች በሰው ይጀመርና ሌላ ሰው ሲተካባቸው ከዛ ሰው ጋር እስኪላመድ ድረስ የሚወስደው ጊዜ ነበርና ይሄንን ላንተ ያልኩን አሁን ተመልካች ፊት ማየት ስለምፈልግ ነው። እንደገባ ልብሱ አልሰፋህም ነበር፣ በልክ የተሰፋ ይመስል ነበር። አሪፍ ነበር የሰራውና እከታተልሃለሁ። በጣም ደስ ብሎኛል። በርታ፣ በዚሁ ቀጥልበት ማለት ይችላል። ሌላው እንግዲህ ዛሬ የምንገኘው የትንሣኤ በዓል ላይ ነውና ሁላችንም በዓላችን የሰላም የደስታ እንዲሆን በመላው ዓለም የምትገኙ ኢትዮጵያውያኖች፣ ትውልደ ኢትዮጵያውያኖች በየትኛውም ቦታ ይህን የክርስትና እምነት ተከታዩ የሆናችሁ በክርስትና እምነት ውስጥ ያላችሁ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓሉ በሰላም አደረሳችሁ። እንደያላችሁበት ሰዓት አቆጣጠር በሰላም በፍቅር በጤና ከቤተሰቦቻችሁ ጋር ደስ ብሏችሁ የምታሳልፉበት በዓል እንዲሆንላችሁ እመኛለሁ። የክርስቶስ መነሳት ለኛ ደስታችን ነው። በሱ ሞት እኛ ድነናል፣ በሱ ቁስል እኛ ተፈውሰናልና መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ጓደኞቼ፣ ባለቤቴ፣ ልጆቼ፣ የሥራ ባልደረቦቼ እዚህ አባይ ቲቪ ያላችሁ ሁላችሁም ከልብ አመሰግናለሁ። እንኳን አደረሳችሁ አደረሰን። በነገራችሁ ላይ ደግሞ እንደዚህ ያዘነጠኝ ኢትዮ ልዩ ዲዛይን ነው። ሁሉ ጊዜ ዛሬ መቼም ይሄ በቃ ቢሰራ የማያልቅበት ጎበዝ ልጅ አለ መለስ ይባላል። የኢትዮ ልዩ ዲዛይን እሱ ነው ዛሬ ደግሞ እንደዚህ እንድዘንጥ ያደረገኝና ደርባቢት እንድትል ያደረገኝ ደርባቢታን የሰራል ኢትዮ ልዩ ዲዛይን ነው። እዚህ ቦሌ መድኃኔዓለም ትምህርት ቤት አካባቢ ባቲ ኮምፕሌክስ ላይ ይገኛል። ለኢትዮ ልዩ ዲዛይን መልካም በዓል እንዲሆንልህ እመኛለሁ። በዚህ አጋጣሚ ካህናትን ከደብሩ አባቶችን ከሰፈሩ እናቶችን ከመንደሩ ህፃናትን ከመንደሩ አያሳጣብን። ሁሉ ጊዜ ሙሉ ያድርገን። በየሄድንበት ሰው አያሳጣን። መልካም በዓል ይሁንልን። ናይስ። እንግዲህ ሁለታችሁም የአባይ ቲቪ ስታፎች ወይም የአባይ ቲቪ ሆስቶች እንደሆናችሁ ይታወቃል። ሄሎ አባይን በይገረም ሰከላን ደግሞ በቲጂ ከአባይ ቲቪ ታገኛላችሁ። መቼ እንዴት? ከራሳችሁ አንደበት እንስማ።
ሄሎ እንግዲህ የአባይ የወንዜ የሀገሬ ልጆች እንግዲህ በዓሉን አስመልክቶ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እንኳን አደረሳችሁ ለማለት እንወዳለን። ሄሎ አባይ ስኬትን የጀመሩ በስኬት መንገድ ላይ ያሉ ስኬታማ የምንላቸውን ሰዎች የምናቀርብበት ውጣ ውረዳቸውን የምንፈትሽበትና እርባና መልእክት ወደ እናንተ የምናደርስበት ሄሎ አባይ ዘወትር ማክሰኞ ምሽት 3 ሰዓት ላይ አለ እንድትከታተሉ በዚህ አጋጣሚ እንጋብዛለን። በድጋሚ እንኳን አደረሳችሁ። እንግዲህ ዛሬ የምንገኘው የትንሳኤ በዓል ላይ ነው። ያላችሁበት መልካም ቆይታ እንዲሆንላችሁ እመኛለሁ። ሁላችሁም እንደምታውቁት ሰከላ እንግዲህ በጣም ተወዳጅ ተፈቃሪ ፕሮግራም እንደሆነ ሁላችሁም ስለምታውቁ ዛሬ 1 ሰዓት ከምሽቱ 1 ሰዓት ዘውትር እሁድ ከምሽቱ 1 ሰዓት ተኩል ጀምሮ ይቀርብላችኋል። ከናንተ የሚጠበቀው ከነ ቤተሰቦቻችሁ ሰብሰብ ብላችሁ ራት እየበላችሁ ሻይ እየጠጣችሁ ቡና እየጠጣችሁ ሰብሰብ ብላችሁ መጠበቅ ብቻ ነው። ዘውትር እሁድ ከ1 ሰዓት ተኩል ጀምሮ ማታ ላይ ጠብቁን። ሰከላ አባይን ወለደ። በድጋሚ እንኳን ለብርሃነ ትንሳኤው በዓል በሰላምና በጤና አደረሳችሁ የሚለው አባይ ቲቪ ነው። የዛሬውን የትንሳኤውን በዓል በቲጂ ሰከላ የ8600 ብር አሸናፊነት ደምድመናል። ለሚቀጥለው ደግሞ በሰላም በጤና ይደርሰን። አሜን። ቲጂ ወዬ እባክሽ ፖስታ አለች ፖስታ ሳንለያይ እንደች ትገባ ምንድን ነው ደግሞ ታረጋቸው ነበር ከዚህ ቀላል ጥያቄ ነው። ታረጋቸው ነበር እሳቸውን ምን ኢሚቴት ታረጋቸው ነው ጥያቄው። ቆይ እስኪ አንብቡ መጀመሪያ አይደለም ከጥያቄው የሱ ማብራሪያ ነው ጥያቄው። አንብቡልኝና ልሳቅ በደንብ ነው። እሺ እንደ ጋሽ ተስፋዬ ሳህሉ ወይም አባባ ተስፋዬ መስለህ ወይም መስለሽ የፕሮግራም መግቢያ ጥቂት ተውን ወይም ታረግ ነበር። በጣም ኢሚቴት ታረጋቸው ነበር። እኔ እኮ ሾቤ እሺ ትጂዬ እንደ ጋሽ ተስፋዬ ሳህሉ ወይም አባባ ተስፋዬ መስለህ ወይም መስለሽ የፕሮግራም መግቢያ ጥቂት ተውን ወይም ተጫወች። ኢሚቴት አርኪ ነው በእንግሊዝኛ ሰውን የገባ እባክሽ ነይ እስኪ እዚህ ጋር በቀራንዮ ላይ ታየ ጎልጎታ ላይ ታየ። እሺ የትንሳኤ ዕለት የማን ይቀነስ ሽልማት የሚያሰጠው 2 ጥያቄ ጠይቄያለሁ። 3ቱንም አንድ ላይ ነው የምትልኩት ብያለሁ። ሽልማቱ ደግሞ ZTE ብሌድ V50 ስማርትፎን ነው። 9355 ላይ YTYን በማስቀደም 3ቱንም አንድ ላይ ትልካላችሁ። 2ቱን አዘጋጁ። 3ኛ ጥያቄ በዛሬው የትንሳኤ የማን ይቀነስ ፕሮግራም ላይ አሸናፊ የነበረው ማን ነው? ስንት ብርስ አሸነፈ? ኤ ይገረም ደጀኔ 8600 ብር፣ ቢ ዳኛ ይታይ ጣሴ 8800 ብር፣ ሲ ትዕግስት ግርማ 8600 ብር። አሁኑኑ 3ቱንም መልሶች 9355 ላይ YTYን በማስቀደም መመለስ ጀምሩ ተብላችኋል። ምክንያቱም ሽልማቱ ZTE ብሌድ V50 ስማርትፎን ነው። ሸላሚው ደግሞ አባይ ቲቪ ነው። ቀኑ ደግሞ ትንሳኤ ነው። በትንሳኤ ደግሞ አባይ ቲቪ ይሸልማል። መልካም እድል። ይሄን ለማድረግ ደግሞ የአባይ ቲቪ ኢንተርቴይንመንት ዩቲዩብ ቻናሉን ገብታችሁ ሰብስክራይብ አድርጉ፣ ተከታተሉ። መልካም እድል ይሁንላችሁ። 24 ሰዓት አላችሁ። 24 ሰዓት በቀራንዮ ላይ ታየ ጎልጎታ ላይ ታየ። እንዴት ናችሁ ልጆች? እግዚአብሔር ይመስገን። ደህና ናችሁ ወይ ልጆች? እንግዲህ አሁን የሰከላ ፕሮግራማችን ሊጀምር ነው። ሰከላ ይመጣል ብላችሁ ዳገት ወጣችሁ ቁልቁለት ወርዳችሁ ዛሬ ደግሞ ቁርሳችሁን ከሌጋ አክስታችሁ ጋር ምሳችሁን ደግሞ አጎታችሁ ጋር እራታችሁን ቤት ተሰብስባችሁ ሰከላ ይመጣል ብላችሁ እየጠበቃችሁ ስንቱን ተራራ ስንቱን ነገር አልፋችሁ ሰከላ ይመጣል ብላችሁ እየጠበቃችሁ ነው ያለው አይደለ? አሁን ተሰብስባችኋል። ሁላችሁም ቤት ተሰብስባችኋል አይደለ? ሰከላ ጀምሯል። እንግዲህ ልጆች በቀጥታ ወስዳችሁ ወዴት መሰላችሁ? ወደ ሰከላ
ሰከላ አንተ ዞር በል አትከልል ታላቃችሁን አክብሩ እንጂ አሁን ይኸውልህ አንተ ከፊት ታላቅ አይደለ አንተ ደግሞ ከኋላ እንዳትከልሉና ከላይ ደግሞ ቤተሰቦቻችሁ እግር ስር ቁጭ ብላችሁ እንግዲህ ወደ ሰከላ ልወስዳችሁ በቀጥታ ወደ ሰከላ ልጆች ወደ ሰከላ እንዲያልኩኝ እኮ ተስዋሰኝ አብሬ እንዲቆርጥ በጣም ነው የሚተት የምታረጋቸው ብለሃል በነገራችን ላይ ነፍሳቸውን ይማር ግን በጣም እኮ ታቃል ይጫወቱብን ነበር ታቂያለሽ እኮ የእውነት ስማ የእውነት እኮ አሁን ቲጂ እንትና ማለ እንትን ሲሉ እኮ አሁን እንደዚህ አባባ ይመጣሉ ዳገት ተራራውን አቋርጣችሁ ምናምን ብለው እንትን ሲሉ የእውነት እኮ ቆመናል ይመጣል ብላችሁ ቆማችሁ ሲሉ በሉ ተቀመጡ ልጆች ተቀመጡ ሲሉ እኮ ቁጭ እንላለን እኮ እኔ ተንሸራተተታ እንደዚህ መሬት ላይ አሁን ሶፋ ምናምን መሬት ተቀምጫለሁ ወደ ኋላ ሄደተበላ ወደ ኋላ ሄደናል ሲቆጥ አንተ ሲሉ እሺ ብለን ጸጥ ብለናል አንተ ከፊት ያለው አዎ ከፊት ያለው በጣም ትልቅ ነገር በህይወታችን ትልቅ አባባ ተስፋዬ በጣም በጻነታችን በልጅነታችን ትልቅ ሚሞሪ ካስቀምጡብን ካነጹን በጣም ካነጹን የሆነት ልጅነታችንን ካነጹት ምግባረ ሰናይ ብንላቸው ይሻላል ከነበሩ አባቶች ወይም የጥበብ ሰዎች አንዱ ታላቁ ተስፋዬ ሳህሉ ወይም አባባ ተስፋዬ ናቸው ነፍሳቸውን ይማር እንግዲህ ምን እንላለን በጣም ሁለት አሉ አሁን of course ይሄው አልፏል ግን አሉ አዎ የሰሩት ታሪካቸው አሻራቸው የማያልፍ የሳቸው አይነት አንድ ሰው ቢኖረን የሆነት ልጆች ለማነጽ የሆነት እኮ ትልቅ አስተዋጽኦ ነበራቸው አክቲንግ ትልቅ ተጽዕኖ እንዳለው በሳቸውን የምታውቅ በነገራችን ላይ ምርጥ ተዋናይ ነበሩ ተስፋዬ ሳህሉ ሴት ሁላ ሆነው ተውነው የዘፈንም ካሴት አላቸው መጽሐፍቶች አሏቸው አባባ ተስፋዬ የኛ ሀገር ቻርሊ ነው የሚሏቸው በጣም ገራሚ ሙያተኛ ናቸው የኛ ሀገር ቻርሊ ይባላሉ በጣም የሚገርም ነው እውነት ልክ እንደ አባይ ወንዝ ለሁሉም እንፍሰስ የዓመት ሰው ይበለን ከሀገሩም ከቄውም ከመንደሩም ከአድባሩም ከመስጊዱም ከደብሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው በቀራንዮ ላይ ታየ ጎልጎታ ላይ ታየ